እንደተሰጠን ብቻ ነው የምናውቀው። እና ፍጡር ነው ማለት ከአዳም የተነሳው ባህሪ ምንድነው? ፍጡር የሆነ ባህሪ ነው ከአዳም የመጣ። ክርስቶስ ያንኑ ነው አንስቶ የራሱ ያደረገ፣ ይህንን እናምናለን። ሁለተኛ ደግሞ ቃል የተገባበት ማለት በትንቢታዊ መልክ እግዚአብሔር የተናገረበት አዳም ከእኛ እንደ አንዱ ሆነ ተብሎ የተነገረበትን ነው ሌላኛው። እና አዳም ከኛ እንደ አንዱ ሆኖ ብሎ የተነገረበት ለእመቤታችንም ጭምር አይነት ነገር ሀሳብ ነው የያዘውና አኪውስ ሁለቱም ላይ ትሄድበታለን። እኛ የማርያምን አማላጅነት ስለምንቀበል የድንግል ማርያምን መልጃ የቅዱሳኑን መልጃ ስለምንቀበል ታዲያ መልጃቸው ምንድነው ጥቅሙ የሚለው ነገር እሱ እንደው የተነካ መስሏችሁ የማርያምን የቅዱሳን አማላጅነት የተነካ መስሎት እንደው በየ አንድም ቀን ቲክቶክ እንኳን ለጥፎ የማያውቁ ሰዎች ዛሬ በጣም ጮቤ ሲረግጡ ስናያቸው ስንመለከታቸው መታዘብም ስለሚገባ ጭምር ነው። እስቲ ዲያቆን መዝሙር ያሬድ መጥቷል። ሐሳባችንን ያገኘው ከመሰለኝ ሐሳቡን መስጠት ይችላል። ዲያቆን ከስንት ጊዜ በኋላ። እሺ ሚኪ፣ ሁላችሁንም ሰላም ይሁንላችሁ። ሰላም ብያለሁ። እግዚአብሔር ይመስገን። እንኳን ሰላም አገናኘን። ሁለት ነገሮች ላሳይ ሚኪ ከፈቀድክልኝ። አግኝቻለሁ ርዕሳችሁንም ባማከለ ነው የምናገረው። ሁሌም በተለይ ከፕሮቴስታንቱ ሳይድ የማናችሁም የኔም ይሁን የአኬም ይሁን ያንተም ይሁን የሰሙም ይሁን የክርስቲያን ወንድምናቶቻችን ቪዲዮ ፖስት ሲደረግ የተቆረጠ ሀሳብ እንዳለ እወቁ። ሁሌም ምክንያቱም መቼም ወደውን አይደለም ፖስት የሚያደርጉት አይደል? እኔ አንድ ፕሮቴስታንት ፖስት ካረገኝ ነገር አለ ማለት ነው። የሆነ ነገር ቆርጦ ነው ያመጣው ብዬ አምናለሁ። ምክንያቱም ሙሉ ሀሳባችንን አያስቀምጡ እና የቪዲዮን ፖስት ያደረገው ለውጥማ አለ ብሎ። እሺ ወደ ቀጣዩ እንለፍና የቀጣዩ ላይ ሀሳብ ይስጡ። ማን ነው? ፕሮቴስታንት ነው። እንደምታዩት ቅድስና ለእግዚአብሔር የሚል አካውንት ነው። ፕሮቴስታንት ነው። እና የአኬን ሀሳብ ተቆርጦ ተቀምጧል ማለት ነው። ምን የሚለው ድረስ ስሙት። የክርስቶስ ጠብቁ የመጨረሻውን ግላጎና ከምን አንጻር ተገለጸ የሚለው የመጨረሻ ላድርገው። እሺ ያው ስለሰማችሁት ቅድም ጠቅላላሉ በጣም ደካማ ሆነ ኃጢአተኞች ሆነ ምናምን እንደዚህ ኮመንት ማጥፋት እኮ ነው ቀላል ነው። በዚህ ሄርሜን ያሉት ሁለትና በስላሴ ዘንድ የሰለጠነ አንድ ስም አለ። እርሱ አንድ አርሴማ ተራ ፍጥረት ብቻ ሜታችን እመነኝ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ ወደ አብ ይህን ቪዲዮ ነው የሰማችሁት። መጨረሻ ያሉ ሰደውና ከዛ ቀጥሎ ያለውን ሀሳብ ለምን እንደተዉት ላሳዮች ስለፈለኩኝ ነው። ሙሉን ደግሞ ዩቲዩብ ላይ ያለው ማለት ነው። እሺ ክርስቶስ ኢየሱስ ነው። አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ በእግዚአብሔርና በሰው መካከል ያለ። አረ እንደዚህ ብሎ ጳውሎስ እያስተማረ አንተ ነህ ጳውሎስን ነው ኒዮፕላቶኒስት ነህ ብለህ የምትናገረው በጌታ። ኦኬ ሰው እዚህ ድረስ ተናገረ፣ ጨረሱት ማለት ነው አይደል? ሚኪ ያለቀ ቪዲዮ እንደምታየው አይደል? ኦኬ እኔ እንዳልኩት ነው። ጴንጤዎች የሆነ ነገር ሲለጥፉ የቆረጡት ሀሳብ እንዳለው ሁሌም አገኝባቸዋለሁ። ምክንያቱም ዩቲዩብ ላይ ግቡና አሁን ደግሞ ዩቲዩብ ላይ ልግባ። ይኸው ልክ ያንን ነገር አኬ ከተናገረ በኋላ ጴንጤዎቹ ቆርጦ ያስቀሩትን ነገር ስማው ሚኪ። በወልድ ካልቀረብክ በእመቤታችን አትቀርብም። በጌታ በክርስቶስ ኢየሱስ በእርሱ ወደ አብ ካልቀረብክ በእመቤታችን መቅረብ አትችልም። በጳውሎስ መቅረብ አትችልም። በሌሎች ቅዱሳን አባቶቻችን እናቶቻችን መቅረብ አትችልም። ስለዚህ አሁን የቅዱሳኑ ምልጃ የሚመጣው ራሱ መቼ ነው? በአብ ከቀረብን ማነው? በወልድ ወደ አብ ከቀረብን በኋላ ወይም በወልድ ከቀረብን በኋላ ባልባቸው። ኦኬ እየሰማውን ሚካየው እችን ቆርጠዋታል። የቅዱሳኑ ምልጃ መቼ ነው የሚመጣው? የቅዱሳኑ ምልጃ ልክ ልጅነትን ካገኘን በኋላ በወልድ ከአብ ጋር ተታርቀን ከራሱ ጋርም ከመንፈስ ቅዱስ ተታርቀን ልጅነትን ካገኘን በኋላ የቅዱሳኑ ምልጃ ለምን እንደሚጠቅምን የሚለውን ቆርጠውታል። አየህ ቲክቶክ ላይ የሚዞረው ይሄ ነው የተቆረጠው ማለት ነው።
ገብታችሁ ስትሰሙት ግን ሙሉውን የቅዱሳኑ ምልጃ በዚህ መልኩ ያስቀምጠዋል። በወልድ ከቀረብን በኋላ ከዛ በኋላ በመንፈሳዊ ሕይወታችን ማደግ አለብን አይደል? ያኔ ሁሌም ወደ እግዚአብሔር እየተጠጋን መሄድ ስላለብን ከእርሱ ጋር ኑሯችን ማጠንከር ስላለብን የእመቤታችን ምልጃ የቅዱሳን ልጆቻችን ምልጃቸው እያገዘ ከእግዚአብሔር ጋር ያለን ግንኙነት እያጠነከረን ልንሄድ እንችላለን እንጂ ገና ከጅምሩ በወልድ ነው። አየው ሚኪ ኢየሱስ አለቀ። ይሄ እንዴት ለምን እንደቆረጡት የኢኒሻል ሳልቬሽናችን በሰው አናገኘውም፣ የታወቀ ነው። በማንም ቅዱሳን ኢኒሻል ሳልቬሽን ወይም የልጅነት የምንለውን ወይም የዘላለም ሕይወት የሚባለው ነገር የሚገኘው በኢየሱስ ክርስቶስ ብቻ ነው። መታረቅን የምናገኘው ከራሱ ጋርም ከአባቱ ጋርም ከመንፈስ ቅዱስ ጋርም ራሱ ታራቂ እሱ ራሱ አስታራቂ አይደለም ነው። መካከለኛ ቤዛ አስታራቂ እንለዋለን። አየህ፣ ከዛ የቅዱሳኑ ምልጃ ደግሞ ከታረቅን በኋላ የሚያግዘን በዕለት ዕለት ህይወታችን የእመቤታችን ምልጃ የቅዱሳኑ ምልጃ የሚለውን ሁሉ ቆርጠውታል። ጴንጤዎቹ ለምን? ለተንኮላቸው እንዲመቻቸው። ለምን እንደቆረጡት እንግዲህ ያው የታወቀ ነው። ሁሌም እኔ የምመክረው ምንድን ነው፣ ፕሮቴስታንቶቹ የሆነ ነገር በተለይ የክርስቲያን ወንድምናቶቻችን የሆነ ነገር ሲያመጡ ፕሊዝ እየገባችሁ ሙሉ ለማየት ሞክሩ። አንድ ይቅርታ፣ እሺ፣ በእኔ በቀር ወደ አብነት የለም። አንድ ልድገመውና መቆም እችላለሁ። በኩል መድረስ ይቻላል። እስኪ በወልድ በኩል የማይቻል ከሆነ እመነኝ፣ በወልድ ወደ አብ ከቀረብን በኋላ ወይም በወልድ ከቀረብን በኋላ ባቸው አንዴ ቆይ አልቀረብክ በእመቤታችን መቅረባችን፣ በጳውሎስ መቅረባችን፣ በሌሎች ቅዱሳን አባቶቻችን እናቶቻችን መቅረብ አትችልም። ስለዚህ አሁን የቅዱሳኑ ምልጃ የሚመጣው ራሱ መቼ ነው? በአብ ከቀረብን በወልድ ወደ አብ ከቀረብን በኋላ ወይም በወልድ ከቀረብን በኋላ ባቸው በወልድ ከቀረብን በኋላ ከዛ በኋላ በመንፈሳዊ ሕይወታችን ማደግ አለብን አይደል? ያኔ ሁሌም ወደ እግዚአብሔር እየተጠጋን መሄድ ስላለብን ከእርሱ ጋር ኑሯችን ማጠንከር ስላለብን የእመቤታችን ምልጃ የቅዱሳን ልጆቻችን ምልጃቸው እያገዘ ከእግዚአብሔር ጋር ያለን ግንኙነት እያጠነከረን ልንሄድ እንችላለን እንጂ ገና ከጅምሩ በወልድ ነው በኢየሱስ። ስለዚህ ይሄንን ያው ተንኮለኞቹ ፕሮቴስታንት ወንድሞቻችን ይሄን እንዳለ እያወቁ ቆርጠው ለራሳቸው ዓላማ አስቀምጠውታል። የሚያሳዝነው ነገር ትዝታውም ሳይቀር ያው አንዱ ሲቃበል አንዱ ያደርገዋል እና ትዝታውም ሳይቀር ያው ለፕሮፓጋንዳቸው እንዲመቻቸው እንደዚህ ሲያደርጉ አይቻለሁ። እና ሙሉ ሀሳቡ ግን ስትሰሙት ምንድነው የቤተክርስቲያንም ትምህርት ነው ባይዘ ወይ ምን የሚለው ትምህርት ያለ ኢየሱስ ክርስቶስ ከአብ ጋር መታረቅ የለም። የትኛው እርቅ? በደሙ የተደረገው እርቅ፣ በመስቀል ላይ የተደረገው እርቅ በመላእክትም አይደለም፣ በነቢያትም አይደለም፣ በቅዱሳንም ራሱ እግዚአብሔር የታረቀ። ያንን እርቅ ካገኘን በኋላ ግን የቅዱሳኑ ምልጃ የቅዱሳኑ ጸሎት ቃል ኪዳን ዕለት ዕለት በህይወታችን እገዛቸው ይጠቅመናል፣ እገዛቸው ይረዳናል። እንድንበረታ በመንፈሳዊ ህይወታችን እንድንበረታ እስከ መጨረሻው ጸንተን እንድንሮጥ እንደ ደመና በዙሪያችን የከበቡት የቅዱሳኑ ጸሎት ይረዳናል። እና ይሄ ነበረ ሙሉ ሀሳቡ። ተቆርጦ የቀረበው ነው በውሸት እና ለፕሮፓጋንዳ እንዲመች ጴንጤዎቹ የቀረቡት ነው። ይህንን ለማሳየት ነው። ሚክሻ በነገራችን ላይ እኔ ይቅርታና እንትን አልኩኝ ሚኪ፣ መዝሙር ያሬድ በጣም ክሊር እንዲሆን ለምፈልገው እኛ የተቆረጠውን ሀሳብ ለማስታረቅ በዛ በኩል እስከ መምህር ኤፍሬም ገብቶ እስኪናገሩ የነበረውን ነገር እኔ ዩቲዩብ ላይም አይቼዋለሁ። የቆረቆረን ፓርት አለብን ነው ይሄ ፓርት ከዚህ ጀምሮ ትክክል ነው እያለን እንደውም እኛ እንትን ስንል ነበር። ግን የተጠቀሰ አንድ ጥቅስ አለ። ዮሐንስ ወንጌል ምዕራፍ 16 ከቁጥር 6 ላይ ያለው የመጽሐፍ ቅዱስ ጥቅስ መጥቀስ አልነበረበትም። ይሄ ከምልጃ ጋር የሚገናኝ ወይም ከቅዱሳን ጋር እሱ ላሰበው እንትን የሚሄድ አይደለም ብለን እዛ ላይ ነው አንድ እንታውን ከፈተን አሳየን። ይሄ ነው ብለን እሱ ጋር ይሄንን ያለፍ ነው። ግን እኔ ሳልል አንድ ማላልፈው ነገር ፕሮቴስታንቶቹ እንዲቆርጣሉ የኛ ልጆች የሚቆርጡ እየቆረጡ ወንድም ከወንድም የሚያባሉትን መቼ ነው ተው የሚባሉት? ያው ስላነሳኸው ነው መች ነው? ምክንያቱም ሰሞኑን እየተሰሩ ሮቴት እያደረጉ ያሉ ቪዲዮዎች አሉ እኛ ላይ እየተሰሩ ያሉ
ምክንያቱም የኛ ሐሳብ አይደለም የአንዱን ትምህርት ሲያቀርቡ የኛን ደግሞ የዛን ፓርት ጥሩ መርጠው እኛ መጥፎ አድርጎ የመሳል ስትራቴጂ እስከ መቼ ነው የሚቀጥለው? ሁለተኛ እኛ ወንድሞቻችሁ አይደለንም ወይ? በጣም በተደጋጋሚ እያየን ነው። እኛ የምንሰደበው እኛ ነን። ተሳዳቢዎቹ ጨዋ ሆነው እየታዩ ነው እዚህ ፕላትፎርም ላይ። እስከ መቼ ነው ይሄ ነገር? እናንተ ሚዲయేተር ሆናችሁ በቀደም ሚኪ ሲሰደብ ነበር ቴሌግራም ላይ እያየን ነው። እንደውም እኔ የባህል ቀን ነው ደመራ ቀን ዲስማች እየሄዱ እነዚህ ሰዎች ግን ከእናንተ ጋር ነው የሚቀመጡት። እኛ ጀስት በጣም እየሰማን እኔ አሁን አሳየኝ ካልክ ለእህቶቻችን ሳይቀር እገሌ እንዲህ ነው እየተባለ ኢቭን ስክሪንሾት ሁሉ እህቶቻችን ይልኩልናል። በውስጥ መስመር ሳይቀር እህቶቻችን እየተሰደቡ አይደለ ወይ? እኛ ጋር ሲገኙ መምህራን እየተሰደቡ አይደለ ወይ? ምንድነው? እኛ ከኛ ያገኛችሁት አንድ ምንፍቅና አለ ወይ? ይሄንን ክሊር አድርገህ ከመጣህ ማርያም ታምጣ፣ እግዚአብሔር ይስጥልን። ይሄንንም እነሱ እዚህ ውስጥ ቁጭ ብለዋል ሁሉ ይሄንንም ብትመልስልን፣ ምክንያቱም አንድ የሚመልስልን ሰው እየጠበቅን ነው እስከዛሬ እና ይሄን ብትፈታልን እዚህ ውስጥ ያለ ሰው ማንም ከቤተክርስቲያን ውጭ አይደለም። አባቶችንን የምንሰማ የቤተክርስቲያን ትምህርት ይሄ ነው እያልን በኤቪደንስ የምናወራ ሰዎች ነን። በኤቪደንስ መጽሐፍት እየገለጥን ትምህርታችን ይሄ ነው እያልን የምንሞግት ሰዎች ነን። እኛ ግን እንደ መናፍቅ እየታየን ነውና እዚህ ላይ ምን ትላለህ? እዚህ ብቻ አይደለም ቴሌግራም ላይ ያለውን ግሩፕ አይ ቲንክ ታውቀዋለህ፣ የስድብ ግሩፕ የሚባል ማለት ነው። እስከ መቼ ነው ኦርቶዶክሳውያን እየተሰደቡ? አሁን ትናንት መምህር ዮሐንስ ቤት ብልግና ሁሉ ስንሰደብ ነበር፣ ምንም አላደረግንም። ኢንቱ ሳይድ ቦስ ሳይድ እስኪ አመዛዝናችሁ ኢሜል ኮሜንት ስንጽፍ የተሰደብነው ስድብ አይደለም። አሁን መምህራኖቻችን ቤት እኛ እየሄድን አይደለም፣ ቀሳውስቱ ቤት እየሄድን አይደለም። ምክንያቱስ የስድብ ማት ምንም አስተያየት እንኳን መጻፍ አንችልም። ምክንያቱም ተከትለው የሚሳደቡ ሰዎች ኦርቶዶክሳውያን ስለሆኑ ማለት ነው። አይደሉም ማለት አይቻልም። ሙሻ ይሰማል? ችግር የለውም። ቆይ ሀሳብ ልመልስለትና ይስፋን፣ ችግር የለውም። እሺ የመጀመሪያው አሁን ጴንጤዎቹ ቆርጦ ያመጡትን እዛ ላይ ብዥታ የነበረውን ነገር እሱን አጥርቻለሁ ብዬ አስባለሁ። ምክንያቱም ፕሮቴስታንቶቹ ሆን ብለው ሊሰሩት የፈለጉ ድራማ ስላለ ያንን ክሊር ማድረግ ስላለብኝ አኬ ያላለውን ነገር ወይም ሙሉ ሀሳቡ ሳያልቅ እኔ የማናችሁም ቢሆን የሰሙም ቢሆን የሚኪም ቢሆን የማንም ሰው እንዳልኩት ነው። ቅድም ጴንጤዎቹ ቆርጦ ካመጡ ምንድን ነው ብዬ ሙሉ ሀሳብ አዳምጣለሁ። ዝም ብዬ ቶሎ ብዬ እንደምታውቁኝ ነኝ። ኤኒዌይስ እሱን አጥርተናል። ሁለተኛውን ሰሙ ያነሳውን ነገር እኔ ብዙ ይሄ የስድብ የወሬ የሐሜት ነገሮች ውስጥ ጊዜ የለኝም እውነቱን ለመናገር እና አላይ ማን ተሳዳቢ እንደሆነ ማን እንደሰደበ ምናምን አላይም። የምትለውን ግሩፕ እኔ አላውቀውም እውነቱን ለመናገር የስድብ ግሩፕ ይባልም እኔ አላውቅም። በተረፈ መፍትሄ ግን ምንድነው ካልከኝ ሰሙሻ፣ የመጀመሪያው መፍትሄ ምንድነው? ሁላችንም በተቻለ መጠን ለምሳሌ አንተ ብትሰድበኝ እኔ መልሼ አንተን መስደብ የለብኝም። እኔ የተማርኩትን ክርስትና ነው የምነግርህ። ለምሳሌ አንተ አማኸኝ አይደለ? አንተ ሰደብከኝ። አንተ ቁጭ ብለህ ስለ እኔ አወራህ ወይ ሰደብከኝ፣ እኔ መልስ አልሰጥህም። ምክንያቱም መልስ ከሰጠውማ ከአንተ ብሼ የተገኘው ማለት ነው። ስለዚህ የመጀመሪያው ነገር ክርስትናን እያንዳንዳችን መኖር ነው። አሁን ችግሩ ምን እየሆነ ነው መሰለ? እገሌ እንዲህ ስላለ እኔም ደግሞ እጥፍ መልስለታለሁ፣ እገሌ እያልን ክርስትናን አሲፍ ልክ እኛ ቅዱስ ሌላው ደግሞ የሆነ ወይ ደግሞ እኛ አስተያየት ሰጪ ሌላው ደግሞ እንደዚህ አይነት ነገሮች ስለሆኑ እኔ የሚበጀውን የሚጠቅመው ለሁላችንም እንደው ብዬ አስባለሁ መሰለ ሰሙ ወንድሜ። የመጀመሪያው ነገር እያንዳንዳችን ክርስትናን በፍቅር በትህትና በትዕግስት ብንኖረው የመጀመሪያው ነገር የሚዲያ ክርስትና ሳይሆን መሬት ላይ ያለችውን ኦርቶዶክሳዊ ህይወት ብንኖረው እሱ ምንድነው የንስሐው ህይወት፣ የትህትናው ህይወት፣ የፍቅር ህይወት፣ አንደበትን የመቆጠብ ህይወት፣ እርጋታ፣ እነዚህ ጥበብ የሚባሉት ህይወቶች ገንዘብ ብናደርግ መልካም ነው ብዬ አስባለሁ። ማንም ሰው የሚሳደብ ካለ ከአጋንንት ነው ምንጩ። ይሄም ሁሌ የምናገረው ነው። ቁጭ ብሎ ሰውን የሚያማ ቁጭ ብሎ የሚሳደብ ሰው አንተም ሁን እኔም ልሁን ማንም ይሁን ይሄ በእግዚአብሔር ዘንድ በጣም የተጠየፈ ነው። አገልግሎትም አይባልም ይሄ ባይዘወይ እና
ስለዚህ ያንን ማናችንም ከኔም ጭምር ነውር ነው፣ ብልግና ነው፣ እግዚአብሔርም አይደሰትበትም፣ ከአጋንንት ነው ሐሜትና ስድብ። ለኔም እንደ ቤተክርስቲያኔም ትምህርት ማንም ያድርገው ማለት ነው። ሁሉም በዚህ ውስጥ ነው የሚወድቀው ከኔም ጭምር በዚህ ወጥ ውስጥ ከተገኘን። ስለዚህ እኔ እንደምታውቀው አንደኛ በራሴ ላይፍ ቢዚ ነኝ። ቀጥሎ በአገልግሎት አለ በአንዳንድ ከማረጋቸው አገልግሎት በዛ ብዙ ጊዜ ስለማሳልፍ ማን የተከታተለ እንደሚሰድብ ማንን ግሩፕ ከፍቶ እንደሚሰድብ ሁሉ እኔ ምንም አይ ሃቭ ኖ አይዲያ። እንደዛ አይነቱም ህይወት ውስጥ መጓዝ ስለማልፈልግ ያን ነገር አላቆም። ሰሙሻ ግን ችግር ካለ ግን የሚለው መጽሐፍ ቅዱስ የሚያዘው ምንድን ነው? የመጀመሪያው ለራሱ ለወንድምህ ንገረው ነው የሚለው። ለወንድምህ ከቻልክ ሄደ ንገረው፣ ከወንድምህ ጋር ጨርስ። ምንም አይነት አገልግሎት ከማገልገል በፊት በውስጥ ያዘንክበት ሰው ካለ መስዋዕትን እንዳትሰዋ፣ ሄደ ከወንድምህ ጋር በግልጽ ተነጋገር፣ በፍቅር ተነጋገር። ምክንያቱም ውስጥ ጥላቻና ቂም እንዳይፈጠር። ይህን አልሰማ ካለ ደግሞ ወዳጅ ይዘህ ደግሞ ሰው ጨምረ ደግሞ አውራው። አሁንም ይህን አልሰማ ካለ ደግሞ አባቶች ጨምረ ደግሞ ታወራዋለህ። ይሄ ሁሉ ፍቅር ስላለው ነው። አየህ ሰሙዬ፣ ይሄን ሁሉ ሂደት ሂዱ የተባልነው ፍቅር ስላለ ነው። ኦኬ። ከዛ መጨረሻ ላይ ምንድን ነው? ለቤተ ክርስቲያን ስጥና ከእርሱ ተለይ ነው የሚለው። ለምን? ሐሜት ውስጥ እንዳይገባ፣ ጥላቻ ውስጥ እንዳይገባ፣ ክፉ ንግግር ውስጥ እንዳይገባ። ምክንያቱም ክፉ ንግግርና ክፉ ሀሳብ ሐሜት ሰላም ይነሳል ጭንቅላትን። እና ለቤተ ክርስቲያን ሰጥተህ ተለይ ማለት ምን ማለት መሰለህ? ጥላው ቂም ያዝበት ሳይሆን ምንድን ነው በቃ ለቤተ ክርስቲያን ስጣት። ቤተ ክርስቲያን ሐኪም ናትና አካሚ ናትና ያንን ልብ የደነደነ ልብ ካለ በትዕቢት፣ በሐሜት፣ በክፋት፣ በተንኮል፣ በቂም፣ በክፋት፣ በሰይረኝነት ካለ ቤተክርስቲያን የምታክም ናትና ውጭ ጣለው አይልም። አየህ፣ ለቤተክርስቲያን ስጣት ነው የሚለው። ምክንያቱም ቤተክርስቲያን ነው መድኃኒት ስለሆነች ማለት ነው። እና እኔ ያንም ነው ማምነው ሰሙዬ እንጂ የሚዲያው ላይ ባኬን ፎርዝ ሚኪ እንዲያለኝ ያሬድ እንዲያለኝ በዚህ ገብቶ በዚህ ወጥቶ እግዚአብሔር አይከብርበትም፣ ንስሐም አያስገባም፣ ተንበርክከንም ከእግዚአብሔር ጋር እንድንታረቅ አያረግም፣ የንስሐ ህይወትም አይሰጠንም፣ የቀኖና ህይወትም አያደርሰንም። በቃ ዝም ብሎ እንደዚህ እንደሆንን ነው የምንቀረውና እኔ በዛ መልኩ ነው የማየው። ሰሙሻ ወንድሜ መዝሙር ያሬድ እግዚአብሔር ያክብርልን፣ ቃሉትን ያሰማልን። እግዚአብሔር ይስጥልን። ዲያቆን አንድ ሰው ሲናገር ከተደራረብን ጥሩ አይመጣም። አንዲት ሀሳብ እንትን ማለት ፈልጌ ነበረ። ዲያቆን ቅድም ሰሙ እያነሳው የነበረው አንድ ሀሳብ ነበረ። የዮሐንስ ወንጌል ላይ የተነሳው ሀሳብ በእኔ በቀር ወደ አብ የሚመጣ የለም የሚለው ሀሳብ ቅዱሳን አያማልዱም ወይ ደግሞ ቅዱሳን ወደ እግዚአብሔር አያቀርቡም ለሚለው የሚጠቀስ አይደለም ብለው መጋቢ ሐዲስ ስቡህ አዳምጤ ያነሱታል። እና በዚህ ቪዲዮ ላይ አኬ እንደዛ አድርጎ ይመስሎታል? እኛ እንደዛ አላረግም። እንደዛ አላረግም። እንግዲህ እንትኑን ስታዩት ሙሉን ስታዩት አይ ቲንክ የሆኑ ልጆች አሉ መሰለኝ ዩቲዩብ ላይ መጡ ይህን ሰሞን አዳዲስ ወንድሞቻችን እና አይ ቲንክ እንትኑን ማሰማት እችላለሁ። ወደኋላ ስታዩት ምንድን ነበር የሚለው? አይ ቲንክ ወንድማችን ልጁ ምን ይላል? በወልድ ወደ አብ መቅረብ የሚባል ትምህርት የለም ብሏል ልጁ። በወልድ ወደ አብ መቅረብ የሚባል ትምህርት የለም፣ ይሄ እንደዚህ አይነት ትምህርት የለም በቤተክርስቲያን ብሏል። እና አኬ ደግሞ ለዛ ነው ይመስለኛል፣ ለዛ ልጅ ነው ይሄ እንደዚህ የሚባል ቤተክርስቲያን ይሄማ ትምህርቷ ነው፣ ትክክል አይደለም። እንዲሁም ክርስቶስ ኢየሱስ ላቁም ወይስ ማለት ልጁ ተብሎ ቢጠየቅና የልጁን ማብራሪያ ራሱ ብንሰማ። እኔ እኮ ልጁን በዚህ ምክንያት አላልኩም እኮ ልጁ የተናገረውን ነው የተናገርኩት። እና አኬ ደግሞ እንደዚህ የቤተክርስቲያን ትምህርት አይደለም። እኔ ማንም ቢል ባይዘወይ አሁን አንድ እዚህ ያላችሁ ወንድሞቼ በወልድ ወደ አብ አይቀረብም ብትሉ የቤተክርስቲያን ትምህርት አይደለም። የቤተክርስቲያን ለዚህ እኮ ነው ክርስቶስን አስታራቂ፣ ፍጹም ሰው ፍጹም አምላክ እኛን መስሎ ሰው ነው። ደግሞ እርሱ ደግሞ የእግዚአብሔር ልጅ ነው፣ የባህሪ ልጅ ነውና በእግዚአብሔርና በሰው መካከል ይባላል እኮ። ዮሐንስ ወንጌል ላይ ወልድ ወደ አብ እኮ ይስባል፣ ወልድ ወደ አብ ያመጣል ወይም ያቀርባል።
አብ ደግሞ ወደ ወልድም እኮ ይስባል። ምክንያቱም እዛ ዮሐንስ ወንጌል ላይ ክርስቶስ ኢየሱስ አምላካችን ምን አለ? አብ ካልሳበ በቀር ወደ እኔ ማንም አይመጣም እኮ አለ። ለምን? በአብም በወልድም በመንፈስ ቅዱስ መካከል ያለችው ለእኛ ለመዳን ያለችው አንዲት ፍቃድ አንዲት ስምረት ስለሆነች እኛ አብም ወልድም መንፈስ ቅዱስም ፍቃዳቸው ምንድናት? አንዲት ናት። ምን? ሰውን ማዳን፣ ሰውን ወደ ድነት ማምጣት። ምክንያቱም የምንታረቀው ከአብ ከወልድ ከመንፈስ ቅዱስ ጋር ስለሆነ የኃጢአት ይቅርታ የሚገኘውም ከአብ ከወልድ ከመንፈስ ቅዱስ ስለሆነ ስለዚህ አኬ ያን የጠቀሰበት ምክንያት ያ ነው እንጂ ከቅዱሳን ምልጃ ጋር ተገናኝቶ አይደለም። የቅዱሳኑ ምልጃ በኋላ ላይ እንደተረዳሁት አምጥቶ የቅዱሳን ምልጃማ ከተታረቅም በኋላ ከአብ ከወልድ ከመንፈስ ቅዱስ ጋር እርቁን ካገኘም በኋላ ልጅነትን ካገኘም በኋላ ደግሞ የቅዱሳኑ ምልጃ ደግሞ እገዛ ነው። ቃል ኪዳናቸው ደግሞ ዕለት ዕለት ክርስቶስን በመምሰል ሕይወታችን የእመቤታችን ምልጃ ይጠብቀናል፣ ይረዳናል እንጂ መጀመሪያ ግን ወደ አብ የምንቀርበው ግን ከመነሻውም ብላችሁ ቅድም ሰምታችሁታል ሲናገር ከመነሻውም በክርስቶስና በክርስቶስ ብቻ ነው እና ያንን የተረዳሁት ዲያቆን። ይቅርታ ያሬዱ። እሺ እዚህ ጋር አሁን ጴንጤዎች ብቸኛ ወደ እግዚአብሔር መቅረቤ ክርስቶስ ነው የሚለው አስተምሯቸው ትክክል ነው ማለት ነው? አይ ኖ ኖ ኖ እነሱ ብቸኛ ሲሉና ኖ እነሱ ብቸኛ ሲሉኛ ብቸኛ ሲሉ የተለያየ ነው። እነሱ ብቸኛ ሲሉ ቅዱሳንን ክደው ነው። ብቸኛ ሲሉ የቅዱሳኑን እገዛ ሁሉ ክደው ነው። እኛ ብቸኛ ስንል ቤዛነቱን እየተናገርን ነው። እኛ ብቸኛ ስንል በደሙ ያስታረቀን የታረቀን የሚምር ሊቀ ካህን ኢየሱስ ክርስቶስ ብቻ ነው እያልን ነው። ስለ ቤዛነቱ ስለ ደሙ ማፍሰስ ስናወራ አዎ ብቸኛው ኢየሱስ ክርስቶስ ነው። ኦኬ ታዲያ ግን እኛ ብቸኛ ስንል የቅዱሳኑን እገዛ ምልጃቸውን ቃል ኪዳናቸውን እየተውን ነው አይደለም። እርቁን ካገኘን በኋላ ወደ ቤተክርስቲያን ከተጨመርን በኋላ ወደ ቅርንጫፉ ከጣበቅን በኋላ አንደኛ ቆሮንቶስ ላይ እንደሚናገረው አንዱ ቅርንጫፍ ሌላ አንዱ ብልት ሌላውን ብልት እንደሚያስበው ማለት ነው። አየ መጀመሪያ ግን ለመታሰብ ራሱ የቅዱሳኑ ጸሎትና እገዛ እንዲያስብህ ከግንዱ ጋር መጣበቅ አለብህ። ከግንዱ ጋር ስትጣበቅ ምን ትሆናለህ? ከክርስቶስ ላይ አካል ላይ ስለምንጋጠም ብልት ሆነን ስለምንጋጠም አንዱ አካል አንዱ ብልት አንዱን ብልት ያስባል። ለምን? በክርስቶስ ላይ ስላለን። ግን በክርስቶስ ላይ ግን ቅርንጫፍ ሆኖ ለመጣበቅ ኢየሱስ ያለ ክርስቶስ አይሆንም። ያለ ወልድ ቤዛነት፣ ያለ ክርስቶስ ሊቀ ካህንነት፣ መካከለኝነት፣ አስታራቂነት አይሆንም። ምክንያቱም አስታራቂም ነው ታራቂም ነው። መስዋዕትም አቅራቢ ነው፣ መስዋዕትም ነው። መስዋዕትም ደግሞ ተቀባይ ነው። በዚህ እርቅ ካገኘን በኋላ ወደ ግንዱ ከጣበቅን በኋላ የቅዱሳኑ ጸሎት አንዱ ብልት አንዱን ብልት ማሰብ። አሁን ለምሳሌ በምን ላስቀምጥን ለመሰለ ፕሮቴስታንቶች አሁን ፕሮቴስታንቶች የቅዱሳኑ ጸሎት አይጠቅማቸውም። ከመነሻውም ምን ስላልሆኑ ከግንዱ ጋር ስላልተጣበቁ አለቀ። ከግንዱ ጋር ያልተጣበቀ ሰው የእመቤታችን ጸሎት ያድነኛ ማለት አይችልም። መጀመሪያ መጣበቅ አለ። ምክንያቱም በቤተክርስቲያናችን ነገረ ድነት በቅዱስ ስጋው በክቡር ደሙ በጥምቀቱ በሚስጥራቱ ከግንዱ ጋር መጣበቅ ስለሚያስፈልግ መጀመሪያ ከዛ በኋላ ነው የተጣበቀው ብልት የሆነው በአንዱን ብልት የከበረው የደከሙትን እያሰው ወደ ክብር ያመጣሉ ማለት ነው። እና እኛ ብቸኛ ስንል ኢየሱስ ክርስቶስን ሊቀ ካህን መሆኑን የሚምር ሊቀ ካህን መሆኑን ቤዛነቱን አስታራቂነቱን ታራቂነቱን መስዋዕት አቅራቢ መሆኑን መስዋዕት ተቀባይ መሆኑንም ከአባቱ ከባሕርይ አባቱ ከአብ ከባሕርይቱ ከመንፈስ ቅዱስ በደሙ ያስታረቀን የተታረቅነው በልጁ ብቻ ነው እያልን ነው። ከዚህ በኋላ እስኪ የቅዱሳኑ እገዛ አያስፈልገንም? ኢምፖርታንት በጣም ያስፈልገናል። ምን እንድንሆን? እንድንጸና፣ እንድንበረታ ዕለት ዕለት የመብርሃን የእመቤታችን የቅዱሳኑ ጸሎት ሁሉ እንደ ደመና ከቦ ያግዘናል፣ ይረዳናል። እኛ ብቻ ስንል ከዚህ አንጻር ነው እንጂ እንደ ፕሮቴስታንቱ አይደለም። ያሬዲ ግልጽ እንዲሆንላቸው ምዕራፍ 6 ቁጥር 6 ላይ የማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ ያለውን ክፍል በእኔ በቀር ወደ አብ የሚመጣ የለም የሚለውን ፓርት እዛ ጋር ነው ትልቁ ጥያቄ ነው የነበረውና እሱ ብታብራራው። እሺ ምንም አንድምታው ሰሙሻ ቅድም አይ ቲንክ አንድምታውን ስታብራራ እየሰማሁ ነበረ። ቅድም በቃ አሁንም እንደተናገሩት ነው ያ በእኔ በቀር ወደ አብ የሚመጣ የለም ሲል ምን ማለት ነው ሲባል አብ አንድያ ልጁን ከራሱ ጋር
እንድንታረቅ ልኮታል እያል ነው ባጭሩ። ምክንያቱም በልጁ ታረቀን አይደለም የሚለው በቃ። ስለዚህ በልጁ መታረቃችንን የሚያሳይ ነው። ወልድን ሳያምኑ ሰዎች በስጋ የተገለጠውን የእግዚአብሔርን ልጅ ሳያምኑ ያላዩትን አብ ማመን አይችሉም። ወልድን አምላክና ወልደ እግዚአብሔር ወልደ ማርያም ወልደ እግዚአብሔር ብለው ሳያምኑ ሳይቀበሉ አብን ብቻ በመቀበል አይድኑም። እንደሱማ ከሆነ እኮ እኔና አብ አንድ ነን ሲላቸው እኮ በተቀበሉት ነበር፣ ግን ሊወግሩ ድንጋይ ያነሱ። ስለዚህ ያለ እኔ ወደ አብ ልትመጡ አትችሉም ሲል ማለቱ ነው። አንድም የእግዚአብሔር ልጅ መሆኑን ያላመነ፣ የእግዚአብሔር ልጅ ብቻ አይደለም የድንግል ማርያም ልጅ መሆኑን ደግሞ ያላመነ፣ ድንግል ማርያም ወላዲተ አምላክን የወለደች መሆኗን ያላመነ አዎ አይድንም፣ አብንም አያገኘውም። ምክንያቱም ወልድ የሌለው አብ የለውምና። አንድም ደግሞ ምንድነው ኢየሱስ ክርስቶስ ቤዛ ይሆን ዘንድ እግዚአብሔር የላከው አብ የላከው የዓለምን ኃጢአት የሚያሰሪ የእግዚአብሔር በግ መሆኑን የማያምን ከሆነ አዎ አሁንም አብን አያገኘው፣ መታረቅን አያገኙ ነው ባጭሩ። ምክንያቱም ኢየሱስ ክርስቶስ ምን ስለሆነ? አስታራቂያችን ስለሆነ። አስታራቂውን ካላመንን ታራቂውን ደግሞ ስለማናምን ማለት ነው። ስለዚህ ያለ ወልድ ወደ አብ አንቀርብም፣ ያለ አብ ደግሞ ወደ ወልድም አንቀርብም። ቅድም ብያለሁ ሰሙዬ፣ አብ ካልሳበ በቀር ወደ እኔ ማንም አይመጣም ብሏል ወልድ ራሱ። አየ ድጋሚ ደግሞ ወልድ ራሱ ምን አለ? ያለ እኔ ወደ አብ አትመጡም አለ ማለት ነው። እና ይሄ የሚያሳየው በአብ በወልድ በመንፈስ ቅዱስ መካከል ያለችው እኛን ለማዳን ፍጥረትን ለማዳን ፍጥረትን የማፍቀርን አንዲቷን ፈቃድ አንዲቷን ስምረት ያሳያል። ኃጢአት ስንሰራ እየጨረስኩኝ ነው። ለምሳሌ ኃጢአት ሰራው። ኃጢአት ስሰራ በክቡር ስጋው በክቡር ደሙ በደሙ ምን አገኛለሁ? ይቅርታን አገኛለሁ። ይቅርታን የማገኘው ከአብ ብቻ ነው አይደለም፣ ከወልድም አገኛለሁ፣ ከመንፈስ ቅዱስም አገኛለሁ። እርቁ የሚደረገው ከአብ ከወልድ ከመንፈስ ቅዱስ ነው። ቤዛ ግን የሆነው ማን ነው? ወልድ ኢየሱስ ክርስቶስ ብቻ። ስለዚህ ወልድን በቤዛነት አምኖ አብን መካድ አይቻልም። ወልድን ደግሞ በቤዛነት ሳያምኑ አብን ከአብ ጋር ደግሞ መታረቅ አይቻልም። እና እኔ በዚህ መልኩ ነው የምንረዳው። ሰሙሻ ሌት ያሰማለን። እኛ ያለው እንዲህ ስለነበረ ዲያቆን እግዚአብሔር ይስጥልን። ባልተባለ ስቴትመንት ላይ ተመርኩዞ ነገሮችን ማስተማር እንደዚህ ሊባል ተፈልጎ ከሆነ ማለት ተገቢ ነው። ጊዜ ማባከን አይሆንም ወይ? አሁን ለምሳሌ እኔ እነዚህ ልጆች በወልድ በኩል ወደ እግዚአብሔር አብ ይሰማል። በወልድ በኩል ነው ወደ እግዚአብሔር አብ በወልድ በኩል ወደ እግዚአብሔር መቅረብ ይቻላል የሚል ትምህርት የለም የሚሉበትን እንትን አላገኘሁትም። ሙሉን አድምጬዋለሁ ቪዲዮውን እና ያሉትን ግን አጭር ስለሆነች ማሳየት እችላለሁ እነሱ ያሉትን እና ባልተባለው ስቴትመንት ላይ ገና እንደዚህ ለማለት ፈልገው ይሆናል ብሎ ስቴትመንት አሁን ለምሳሌ በዛኛው ቪዲዮ አይቻለሁ። በባህሪ ደረጃ ከፍጡራን ፍጡር ብቻ አይደለችም ያሉበትን እንትን አላየሁም፣ ፖይንት አላየሁም ልጆቹ ማለት በባህሪ ደረጃ ፍጡር ብቻ አይደለችም አላሉም ልጆቹ ማለት ነው። እንደዚህ ሊሉ ፈልገው ከሆነ ልክ አይደሉም ብሎ ማስተማሩ ጊዜን ማባከን አይሆንም ወይ ባልተባለ ስቴትመንት ላይ እና አንድ እሱን ነገር አሁን በዚህኛውም ጉዳይ ቢሆን እነሱ ወልድ ራሱ መዳረሻ ነው የሚል ትምህርት አስተምረዋል። በወልድ በኩል ነው ወደ አብ መቅረብ የምንችለው እያሉ ወልድን ራሱ መዳረሻነቱን መርሳት ተገቢ አይደለም ብለው ለሰጡት ስቴትመንት እነሱ በወልድ በኩል ወደ እግዚአብሔር መቅረብ የሚባል ትምህርት የለም እንዳሉ ተደርጎ ስቴትመንት ሰርቶ መሄዱ የምዕመናንን ጊዜ ማባከን አይሆንም ወይ? እስኪ ለምሳሌ ይሄን ላስደምጠውት። ክርስቶስ በመልዕልተ መስቀል ሲያመለክት ነው ማለት ነው። እነሱ ግን አውት ኦፍ ኮንቴክስት ጌታችን በመስቀል ላይ የሰራውን ስራ በመስቀል ላይ የሰራውን የማዳኑን ስራ ዋንስ ኤንድ ፎር ኦል ለዘላለም የሰራውን ይልቁንም በዚህ ዓለም ሲመላለስ የሰራውን ስራ ሚዲየት የማድረጉን ስራ ለዘላለም ሚዲየተር ነው ብለው የሚሰናከሉ ከሆነ እና እመቤታችን ሚዲየተር አይደለችም ብለው የሚሰናከሉ ከሆነ እየነገሩን ያሉን እኛ ኒዮፕላቶኒስቶች ነን። በወልድ በኩል ነው ወደ አብ የምንሄደው ብለን ነው እንጂ የምናምነው እራሱ ወልድ መዳረሻ ነው ብለን አናምንም እያሉ እየነገሩን ነው ማለት ነው። እኛ ኒዮፕላቶኒስቶች ነን። ያለው
ይቆራረጣል። እየሰማሁ ተቆራረጠ። በጣም ግሩም ማስረጃ ያቀረብከው ዲያቆን፣ ግን እየተቆራረጥክ ነው። ምናልባት ዲያቆን መዝሙረ ያሬድ አሁን እሰማለሁ። አሁን መጣለ። የልጆቹ ቪዲዮ 1 ሰዓት ከ24ኛው ደቂቃ ላይ የልጆቹ ቪዲዮ ላይ 1 ሰዓት ከ24ኛው ደቂቃ ላይ ነው ይሄን የሚገኘው እና እነሱ እየተቹ ያሉት ወልድ መዳረሻ አይደለም፣ በወልድ በኩል ነው ወደ አብ የምንቀርበው በማለት የወልድን ኦቶሪቲ የሚጋፉትን ነው እየተቹ ያሉት ልጆቹ ማለት። በቪዲዮ ውስጥ ይሄ ሐሳብ የተነሳው በወልድ በኩል ወደ አብ እያሉ ወልድ ራሱ መዳረሻነቱን የረሱ ወልድ ራሱ መዳረሻ መሆኑ እሱ ራሱ የምንታረቀው የታረቅነው ከአብ ከወልድ ከመንፈስ ቅዱስ ጋር እንደሆነ ዘንግተው ከአብ ጋር ብቻ እንደታረቀን አድርገው የሚስሉትን ነው እነሱ እየተቹ ያሉት ማለት ነው። ቪዲዮውን መድገም ይቻላል ጊዜ ካለዎት፣ ግን ጊዜ ሰጥተው መልሰው ያደምጡት ይሆናል እና ይሄንን እየተቹ ባሉበት ወልድን መዳረሻ ወልድ ወደ አብ በወልድ በኩል ወደ አብ መቅረብ አይቻልም እንዳሉ ተደርገው መተቸታቸው የምዕመናን ጊዜ ማጥፋት አይሆንም ወይ የሚል ነው የኔ ሂስ። ኦኬ እሺ፣ ይሄው ቪዲዮም እየሰማሁት ነበረ እና እስቲ ነው ኒዮ ፕላቶኒስቶች ናችሁ ነው የምንላችሁ፣ ኦሪጋኒስቶች ናችሁ። የወልድ የባህሪ አምላክነት አልተዋጠላችሁም። ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። ወደ ወልድ ወደ ራሱ ነው የምንሄደው። ወደ አብ ወደ ወልድ ወደ መንፈስ ቅዱስ ዘላለማዊ ወደሚሆን ወደ ቅድስት ሥላሴ ነው የምንሄደው። አሌክዛንደር ሽማመነ እሺ፣ ሶሪ ሚጣረክ ሳላቀ። እሺ ምን መሰለህ ዲያቆን መሰሎት ሰው እኔ ምናምን አለው ኦርቶዶክሳዊነት መጠን ነው ብዬ አምናለሁ። ንግግራችን የራሱ በጣም ጥንቃቄ ይፈልጋል። ለምሳሌ የቤተክርስቲያኗ ትምህርት ነው ምን የሚለው ትምህርት በወልድ ወደ አብ እንደርሳለን ወይም በወልድ ወደ አብ እንመጣለን ወይም በወልድ ከአብ ጋር እንታረቃለን የሚለው የቤተክርስቲያኗ ትምህርት ነው። ውዳሴ ማርያምናችን ላይ ያለ፣ ኪዳናችን ላይም አለ። ስለዚህ አንድ ሰው ሌላም ሰው ለመንቀፍ ይሁን ምንም ይሁን በወልድ ወደ አብ አንመጣም ብሎ ከተናገረ ትክክል አይደለም፣ ከመነሻውም ትክክል አይደለም። አሁን እንደዚህ የሚሉትን ሰዎች መቃወም ካስፈለገ ምንድነው ማለት ያለብን? እኛ እንደ ኦርቶዶክሳውያን በወልድ ወደ አብ እንደምንመጣ ወይም በወልድ ከአብ ጋር እንደምንታረቅ ምናምን። ምክንያቱም ምንድነው የምንለው? በክርስቶስ ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ታረቅን አይደለም የምንለው። ስለዚህ ልክ እንደ ክርስቲያን እንደ ኦርቶዶክስ እንደው ማለት ያለብን ኢየሱስ ክርስቶስ ከአብ ጋር አስታራቂ ነው፣ ከመንፈስ ቅዱስ ጋርም አስታራቂ ነው፣ እንዲሁም ከራሱ ጋርም አስታራቂ ነው። በመጽሐፍ ቅዱሳችን በወልድ ወደ አብ እንመጣለን ወይም በወልድ ከአብ ጋር እንታረቃለን ይላል። የቤተክርስቲያኗ ትምህርት ነው። ይሄ ተርሚኖሎጂዎቻችንና ንግግሮቻችንን ካልመጠን ነው እንዲህ የሚባል ነገር የለም የሚለው ሀሳብ በራሱ ትንሽ ያፈርሳል። ልክ ባለፈው እነዚህ ወንድሞቻችን ድንግል ማርያም ጋር ይሄ በባህሪዋ ከሚል ጋር የተያዘ ሰምታችኋል እና እሱ ላይ በቂ ነገር ስላስቀመጣችሁ አልሄድም። ምጥንነት ከሌለው ንግግራችን፣ ልክነት ከሌለው ኦርቶዶክሳዊ ልኬት፣ ኦርቶዶክሳዊ ምጥንነት ከሌለው እኔም ልሁን ማንም ይሁን ስህተት ውስጥ እንገባለን። ኢቭን አድሬስ ልናደርገው የምንፈልገው እንኳን ሌላ ምንፍቅና አካል ወይ ሌላ ምንፍቅና ሴክት እንኳን ቢሆን ትምህርቱ የለም ብለን ከጀመርን ችግር ውስጥ እንገባለን። ያለ በወልድ ወደ አብ መምጣት መቅረብ የሚባል ነገር የለም ብዬ ከጀመርኩ ኖፕ ይሄ ትክክል አይደለም፣ የቤተክርስቲያኗ ትምህርትም አይደለም። አድሬስ የተደረጉት አካሎች ሌሎች ተቃዋሚዎች ናቸው ከሆነ ኦኬ። ግን ትምህርቱን ግን የለም ብሎ ከተጀመረ ግን ያ መሰለኝ ኮንፊውዥን የፈጠረውና እኔ በዛ ነው የምንረዳው። ዲያቆን ምናልባት መዝሙረ ያሬድ እዚች ጋር ምናልባት ያው ሚስ ሪፕሬዘንት እንዳታደርጋቸው፣ ምክንያቱም ስላላሉ እኔ አላሉማ ያላሉት ነገር ስለሆነ በአብ በወልድ ወደ አብ መቅረብ አይቻልም ብለው አላሉ። ቪዲዮን ቃል በቃል እንደው ብትሰማው በጣም ደስ ይለኛል። ያሉት ምንድን ነው የሚለውን እንደው ደግመህ ብትከፍተው ደስ ይለኛል። ያሬዲ እሺ ልክፈተው፣ ችግር የለውም። ሚክሻ ላይ ብንተቻቸው መልካም ነው ብዬ አስባለሁ። ቆይ እሺ፣ ያው
አንዴ ልክፈት። መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። ወልድ የባህሪ አምላክነት አልተዋጠላችሁም። ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። ወደ ወልድ እሺ፣ ይኸውልህ ሚኪ፣ ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። በወልድ በኩል ወደ አብ አንሄድም የሚባል ትምህርት የለም በቤተክርስቲያን። በወልድማ ወደ አብ እንሄዳለን፣ በወልድማ ከአብ ጋር እንታረቃለን፣ ወደ አብ እንቀርባለን። ይሄ የቤተክርስቲያኗ ትምህርት እኮ ነው። ወደ አባቱ አቀረበን ይላል መጽሐፍ ቅዱሱ። ኪዳናችን የሚላል ውዳሴ ማርያማችንም እኮ ይላል፣ ቅዳሴያችን የሚላል ባይዘወይ ወደ አባቱ አቀረበን እኮ ይላል። በጸሎታችን ሁሉ የጸሎት አለ። ስለዚህ ማለት ያለብን ምንድን ነው? አዎ ኢየሱስ ክርስቶስ ከአብ ወደ አባቱ አቅርቦናል። ደግሞ ከአባቱ ጋር ብቻም አይደለም ከራሱ ጋርም ደግሞ አስታርቆናል፣ ከመንፈስ ቅዱስ ጋርም አስታርቆናል። ወደ አባቱ አቅርቦናል የሚለው ትምህርት የቤተክርስቲያን ትምህርት ነው። ይሄ ራሱ ከመነሻው ወደ አባቱ አቀረበን አይባልም። እሱ መዳረሻ ነው የሚለው ወደ አባቱ አቀረበን የሚለው አይባልም የሚለው ነገር ትክክል አይደለም። አዎ መዳረሻችን ነው ክርስቶስ። ምክንያቱም ከአብም ከወልድም ከመንፈስ ቅዱስ ጋር ስለሆነ የምንኖረው በይቅርታ የምናገኘው ጸጋን የምናገኘው ከአብም ከወልድም ከመንፈስ ቅዱስ ስለሆነ። ግን በወልድ ወደ አብ እንቀርባለን። አሁን እንቀርባለን። በጣም ይቅርታ አድርጉልኝና በጣም እሺ፣ ስለሆነ ነው። መዝሙር ሰላም ነው። እንዴት ነው? ወደ አብ አንቀር። ደህና ነኝ እኔ አባ እግዚአብሔር ይመስገን። ድምጼ ተመልሷል ሚኪ? አዎ ተመልሳለሁ። ተመልሷል። በጣም ጥሩ። መዝሙርዬ ኢየሱስ ክርስቶስ ይሄ ወንድማችን ሲናገር ወልድ መዳረሻ ነው ብሎ ነው የነገረን አይደለ? ወልድ መዳረሻ ነው ብሎ ሲነግረን ወልድ መነሻ ነው ከሚሉ ሰዎች ተነስቶ ነው። ከኔ የተቋረጠው ሚኪ። እሺ እንደዚህ ላድርግ። እኔ ጋ ነው ስልክ እየገባብኝ ነው። አንዴ ስልኩን ላቋርጥ። መዝሙርዬ ቀጥሉ እናንተ። ስልኩን ላስተናግድ። እሺ አይሉኝም። ኦኬ በቃ ችግር የለም። አሁን ተመልሻለሁ መሰለኝ። ኔትወርክ ትንሽ እያስቸገረኝ ነበር። አይ ቲንክ ዲያቆን አይ ቲንክ ስቴትመንት ልጆቹ እኔ አሁን ቅድም አኬ እንዳደረግነው ሙሉውን ቪዲዮ እንደማየት ሁሉ ጥሩ ነገር ነው ሁሉ እንዳደረግነው ሁሉ የእነዚህን ልጆችም አሁን ወልድ ራሱን መዳረሻነቱን ሳያምኑ ለምሳሌ አብን አሳየንና ይበቃናል ሲሉት እኔን ያየ አብን አየ በማለት እኔን ሳታምኑ አብን ማመን አትችሉም ወደ ማለት እንትን ብለዋቸዋል። እና ልጆቹም እያሉ ያሉት ምንድነው ወልድ መዳረሻነቱን ሳያምኑ አብ ላይ መድረስ የለም የሚል እንትን ነው አረዳር ነው እኔ የምወስደው በእንትን ደረጃ። አሁን ምንድነው በአይተውት ከሆነ በዚህ በሞናርኪያኒዝም ውግዘት ውስጥ ይሄ አንድ አምላክ የሚለው ነገር ላይ ስቲክ አድርገው ሶስትነቱን የመካድ መንፍቅና ይዘው የተወገዙ አሉ። እንዲሁም ደግሞ ሶስት አካላት አንድ ባህሪ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚሉ አሉ። እና እነዚህ ልጆች በብዙ ቪዲዮዎቻቸው ቢያዩዋቸው አብዝተው የሚተቹት ምንድነው እነ ኦሪገንን ነው የሚተቹት። ምክንያቱም ኦሪገን በትምህርቱ አይተውት ከሆነ ዘሰን ኦፍ ጋድ ነው እንጂ ጋድ ዘሰን አይልም። ኦሪገን በትምህርቱ ማለት ዘሰን ኦፍ ጋድ ነው የሚለው። ኢየሱስን የእግዚአብሔር ልጅ ነው እንጂ እግዚአብሔር ወልድ አይለው። እና እንግሊዘኛው ዲያቆን እንግሊዘኛው ባይ ዘ ዌይ ሰው ለዚህ ነው ወደ ግዕዙ የምንመጣው። እንግሊዘኛው ዳማች ሪች አይደለም ትርጉም ላይ ስንመጣ። ሰው ሰን ኦፍ ጋድም ሰን ኦፍ ጋድም ቱ ቢ ኦነስት አንድ ነው። አሁን ዚ ሲባል በእንግሊዘኛው እንዲሁም ጋድ ዘሰንና ጋድ ዘሰን እግዚአብሔር ወልድን ምን ብለው ነው እነሱ የሚረዱት? ጋድ ዘሰን ብለው ነው። ጋድ ዘሰን ማለት ነው እግዚአብሔር ወልድ ማለት ነው። ኦኬ ጋድ ዘ ፋዘር ከተባለስ እግዚአብሔር አብ። አዎ እኛ ምን እንደምነው ማለት ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንደምነው ማለት ነው። አዎ ደግሞ የእግዚአብሔር ልጅ ደግሞ የሚለውን ወልደ እግዚአብሔር ደግሞ የሚለውን ደግሞ ዘሰን ኦፍ ጋድ ይሉታል። ያ እዚህ ጋር ዘሰን ኦፍ ጋድ ብለው የአርጌንስ ጥቅል ነው።
አርጌንስ ምንድን ነው የሚለው? ኢየሱስ ክርስቶስ ሚኪ ሀሳብ እየነጠቀው እኮ ነው። የቅኔ ተማሪ ነው የሚመስለው። ምንም ሀሳብ አይታገዝም። እንደዚህ እናድርግ። አሁን እኔ ጋር በጣም ሌሊት ነው ባይዘው እና እኔ አሁን የገባው ትልቁን ፐርፐስ ምን ነበረ ሚኪዬ? ፕሮቴስታንቶቹ በጣም ድራማ እየሰሩ ስለሆነ አንዳንዴ ልነቃ ይገባል ብዬ ነው። በትክክል አይ በደንብ ያሳዩልን ያኬን ሀሳብ ቆርጠው አሲፍ የቅዱሳን ምልጃ አያስፈልግም እንዳላርገው ነው እነሱ እየሰሩ የነበረው እና ከሱ የተነሳ ስለሆነ ትልቁ ነገር አሁን እሱን ክሊር ካረግን ከተስማማን ጴንጤዎቹ ሆን ብለው የአኬን ሀሳብ ቆርጠው እንዳቀረቡ እሱን ካየን የልጆቹን ሀሳብ ደግሞ እስቲ በደንብ ልስማው። ልክ አሁን ሙሉ እንዳየ ነው ልስማውና እኔ እየመጣው ዲስከስ እናደርጋለን በደስታ ምንም ችግር የለውም። ቆንጆ ሀሳብ እግዚአብሔር ይስጥልን። አሜን። ግን ብዙ ይመለስና ብዙም እንትን ይበል። ቅድም ሰሙም ሊናገር ነበር። አንድ ጥያቄ ካለው አጠር አድርገን ጥያቄ እናቀርባለን። ምንም ችግር የለውም። በዚህ አጋጣሚ ያሬድዬ የሆነ ደቂቃ አስቀምጥላቸውና በዛ 10 ደቂቃ ይታገሱና በ10 ደቂቃ ውስጥ ሀሳባቸውን ከጨረሱ እሺ ችግር የለውም። እሺ አደረጋችሁኝ እኮ ይሰማል ድምጽ ጨነቀኝ እኮ እንዳታስብ። ይሰማል። ብዙ አንተን ነው የምንጠብቀው። ቀጥል። መዝሙሬ በጣም ስለደከመው አንድ አፍታ ጥያቄ ይመልስና የቤቱ ፖስት ለኛ ተው ትላለህ። ብዙ እንትን ካልክ መተሃል ጥያቄህን አቅርብለትና ያሬዶ ካሌለህ ግን እድሉን አልተጠቀምክበትም። ምንም ልንረዳህ አንችልም። በቃ ምንም ልንረዳህ። እሺ ሰሙ ጥያቄህን አቅርብ። ጥያቄ ካለክ እሱ ጋር ኦኬ። ጥያቄ የኔ ጀስት ኦልሞስት መዝሙር ያሬድ አግሪ አድርገናል። ያው እኛም ስናነሳ የነበረውን ሀሳብ ሲያነሳም ስለነበረ እኛ እንደውም ሙሉ በሙሉ አይደለም ጥቅሷ ላይ ብቻ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ላይ ያለ ምዕራፍ 14 ቁጥር 6 ላይ ያለው እንትን ነበረ። ሌላው ላይ ምንም እንትን ችግር አለው ብለን እኛም እንትን አላለም። ይሄን አክሰፕት እናደርገዋለን። ግን እዚህ ጋር ባይጠቀስ ነው የሚለውን እሱን ስናብራራው የነበረው ለምልጃ አይጠቀስም ነው። እዛ ጋር ባያነሳው ነው ጀስት እንትን ያለው። ቅድም ስናነሳው የነበረው ይሄንን ነው። ሌላኛው ነገር ደግሞ እኔ አንድ ጥያቄ የማነሳልህ ዲያቆን የነዚህ ልጆች የቤተ ክርስቲያን ገንዘብ ማድረግ አይቻልም ወይ? ምክንያቱም ዩቲዩብ ላይ በአጠቃላይ መናፍቅ የሚል ታይትል ተሰጥቶ ተለጥፎባቸዋል። ገና ልጆች ናቸው። ሰንበት ትምህርት ቤት ላይ እያገለገሉ ያሉ ቤተክርስቲያን እያገለገሉ ያሉ ልጆች ናቸው። በድቁና ሕይወት የሚያገለግሉ ድቁና ያላቸው ነው ክህነት ያላቸው ልጆች ናቸው እና ላይቭ ላይ ያየ እኔ አሁን ብዙዎቹን አንዳንድ ጊዜ ዩቲዩብ ላይ ቼክ አደርጋቸዋለሁ። ግን አሁን የነዚህ ልጆች ሂሳቸው አልበዛም ወይ? በጣም እኔ ብሆን የምሬን ነው። እኔ ጀስት ደርሶብኝም ስለማቅ ልጆቹ እንዴት ነው ቶለሬት የሚያደርጉት ነው። በጣም በስቷል። ምን መናፍቅ ቃል በቃል እየተባሉ ደንቆሮ መሀይሞች እየተባሉ እኚህ ምንም አያውቁም ባይመጡ ይሻላል ይጥፉ። እንደዚህ አይነት ነገር ነው ያለው እና እንዴት ነው አሁን እኛ ኦርቶዶክሶች ነን፣ ልጆቹን እንዴት ነው ገንዘብ ማድረግ የምንችለው? አሁን ልጆቹን እንዲህ ብለን አሸማቀን ከሚዲያ ከምናጠፋ እንዴት ገንዘብ እናርጋቸው? እዚህ ላይ ሀሳብ ብትሰጥና ልጆቹን ማቅረብ ብንችል እንደኛ ወንድሞቻችን አድርገን። ኦኬ እሺ ሰሙዬ በጣም ጥሩ ሀሳብ። እንግዲህ ኦነስቶኝ ነው የማወራው። ያው ታውቁኛላችሁ፣ ግልጽ ነው የምናገረው ወንድሞቼ ስለሆናችሁ። ከራስ ይጀምራል እንግዲህ ከራስ መጀመር አለብን። ከራስ ይጀምረ ማለት ነው። በዚህ ሁላችንም አንዳችንን መናፍቅ ነህ እንዲህ ነህ እያልን እኔም አንተም ሰሙ ሁላችንም በዚህ ፌል አድርገናል። ሰው እንስተካከል ቶሎ ብለን እገሌ እንዲህ ነው ያው ታውቁታላችሁ። በቃ ሚዲያ ላይ ሁላችን ስለምንተዋወቅ አይ ቲንክ ከራስ ይጀምራል። ሰሙ ከራስ መጀመር አለብን መስተካከሉ። እኔ ከራሴ መጀመር አለብኝ። ገንዘብ ማድረግ ከፈለግን እነዚህ ልጆች ብቻም አይደለም ማንንም ሰው ወደፊት ገንዘብ ማድረግ ከፈለግን መጀመሪያ እርምት ከራስ ይጀምራል ብዬ አምናለሁ። እኔ ታርሜ ነው ከዛ በኋላ ሌሎቹም ሊያዳምጡኝ የሚችሉት። አሁን ችግሩ ምን እየሆነ መሰለ ሰሙዬ፣ መካሪም ነን ደግሞ አጥፊም ነን እና ስንመክር ማንም አያዳምጠን። ምክንያቱም ኦልሬዲ
የምንታወቀው በተሳዳቢነታችን በክፉ ነገሮቻችን ስለምንታወቅ በኋላ ላይ ልምከር ብትል የሚያዳምጠ የለም። አንተ ማነት ትባላለህ። እና የመጀመሪያውን የመፍትሄ ብዬ የማስበው ሁላችንም እንደ ክርስቲያን እኔም ሚኪም እዚህ ቤት ያላችሁ የምታዳምጡንም ሁላችንም መስተካከል አለብን። በቃ መታረም አለብን። ጥበበኞች፣ ትዕግስተኞች፣ ትህትና የተሞላን ፍቅር የተሞላን አስተዋይ፣ ብዙ ቶሎ ከመናገር የዘገየን ማዳመጥ ማስተዋል፣ አትሊስት 3 4 5 ደቂቃ ወስደን ነገር ከመናገር በፊት ሪያክት ከማድረግ በፊት በደንብ ማብሰልሰል ማየት፣ የተቆራረጡ ነገሮችን አይቶ ቶሎ ሪያክት ከማድረግ ሙሉ ሀሳቦችን ማየት፣ በቃ ሚዲያ ለወጥቶ ከመሳደብ ገሌን አንተ እንዲና እንዲነ ከማለት ከራስ መታረም ቢቻል ጥሩ ነው። ይሄ የመጀመሪያው መፍትሄ ነው ብዬ አስባለሁ። ሁለተኛው እነዚህን ወንድሞች ሚሻል ኢትዮጵያ ያላችሁ ካላችሁ ብትቀርቧቸው እንኳን ለእነዚህ ወንድሞች አይደለም ለፕሮቴስታንቱ ወንጌል እያደረስን አይደል እንዴ? ከሙስሊሞቹ ጋር እንደዛ እየታዛተብን እንዲድኑ እንፈልጋለን እንዴ? ስለዚህ እነዚህ ልጆችም የትምህርት ስህተት ካለም በፍቅር ይዞ ማረም፣ እኔም የትምህርት ስህተት ካለብኝ በፍቅር አርሙኝ። አሁን ችግሩ እኔ ስህተት ሳገኝ የማርምበት መልኩ ስድብ የተሞላው ከሆነ ነገ ሰሙ እኔ ሊያዳምጠኝ ነው እንዳያዳምጠኝ። ስለዚህ ልጆቹን የምታገኟቸው ሰዎች ካላችሁ ቀረብ ብሎ ወደ ቤተክርስቲያን አምጥቶ ከሊቃውንቱ ጋር አገናኝቶ አሁን የሚዲያ ጉዳዩንና ሁላችንም በስልክ መብት ስላለን ስልካችን ላይ እና ዩቲዩብ ላይ እንደፈለግን እናወራለን። ቤተክርስቲያን ይወክል አይወክል እንግዲህ ምንም ነገር እንትኑ አይዲያው ከቅናት ነው ከፍቅር ነው ይገባኛል። ስለዚህ ሰሙ የኔ ሁለት ነው በቃ መፍትሄው ባጭሩ። የመጀመሪያው እኔ አንተ ሁላችንም ከዛሬ ጀምሮ እንስተካከል፣ አንደበታችን ይታረም ይገራ፣ የቃሉ ተናጋሪዎች አይነት ህይወት ይኑረን፣ የአባቶቻችን አይነት ህይወት ይኑረን። የመጀመሪያው። ሁለተኛ ደግሞ እነዚህ ልጆች ኢትዮጵያ ያላችሁ ሰዎች ያዟቸው፣ ቅረቧቸው፣ በፍቅር ቅረቧቸውና ወደ አባቶች ወደ ሊቃውንቱ አምታችሁ በመነጋገር በመተራረም እነዚህ ልጆች ገንዘብ ማድረጉ በጣም በጣም መልካም ነው ብዬ አምናለሁ። እነሱን ብቻ አይደለም ሙስሊሞቹንም ፕሮቴስታንቶችንም ሁሉ ወደ ቤተክርስቲያን የመጨመር የማጽናት ያሉትንም የወጡትንም የመጨመር ግዴታ አለብን። ሰሙዬ እግዚአብሔር ደግሞ ይርዳን። የአባቶቻችን አምላክ ጸሎታቸው ይጠብቀን ይርዳን። ዲያቆን እግዚአብሔር ይስጥልን። ይሰማል አለው? አዎ አዎ አዎ። እሺ ዲያቆን እግዚአብሔር ይስጥልን። እኔ ልጆቹን በውስጥ ለማውራት እየሞከርኩ ነበረ። አይ ቲንክ አገልግሎት ቢዚ ናቸው መሰል የሆነ ማለት አንዴ ብቻ ነው የመለሱልኝ። ማለት አድራሻዎትን ያሳውቁን የሚል መልእክት ጽፈውልኝ ነበረ። ደብራቸው ምን የታወቀ ነው? ሰንበት ትምህርት ቤት ሆሳና እንደሆኑ። አይ ቆይ እዚህ ብዙ አይናገሩት፣ ችግር የለውም። ሰንበት ቤታቸውና ደብራቸው ከታወቀ እዛው ሄዳችሁ። የሰንበት ትምህርት ቤቱ አንድ አገልግሎት ክፍል ናቸው። አንድ አገልግሎት ክፍል ናቸው። ሰንበት ትምህርት ቤቱ ብዙ ነገሮችን ያገለግላል። እዛ ውስጥ አንዱ የትምህርት ክፍል ወይም ደግሞ የሚዲያ ክፍል መሰሉኝ እነሱ እና የተጣበበ ጊዜ እንዳላቸው ነው የተረዳሁት። ምክንያቱም ለመመለስ ብዙ ጊዜ ወስዶባቸዋል። ከዛ ከመለሱልኝ በኋላ መልሼ ስጽፍላቸው አሁን እስካሁን አላዩትም መልእክቴ፣ ወይ ብዙ መልእክት ይደርሳቸዋል አሊያም የተጣበበ አገልግሎት ይሆንላቸው እና በአካል ሂዶ ለማግኘትም ሞክራለሁ በተቻለ መጠን ማለት ነው። ደብራቸው ሄዶ የደብሩንም አስተዳዳሪ እኮ አግኝቶ እኮ ምክንያቱም ብዙ ነገር እነሱን ገንዘብ ማድረጉ ይጠቅማል እና ኢቭን ከዚህ የተሻለ ነገር ደግሞ ሜቢ ስተትም የተናገሩት አንዳንድ ነገሮችም ቅድም እንዳልኩት ነው። አባቶቻችንም መምህራኖቻችን በሰጡበት ጉዳይ ስላለ ከፍቅርና ከእንትን አንጻር አንዳንድ የምንናገረው ነገር ኦርቶዶክሳዊ ልኬት ውስጥ ሲገባ ውሃ ልክ ውስጥ ሲገባ ፊት ሊያደርግ ይችላል እና ቀረብ ብሎ ሁላችንም እንደዚህ አይነት ነገር እንሰራለን፣ ባይዘወይ እንወድቃለን። ስለዚህ ቀረብ እያልን በፍቅር ገንዘብ እናደርጋቸው። እኔ እንዲሁም ስልካቸውን ካለ ስጡኝና በውስጥ ጻፉልኝና እኔም ቢሆን እሞክራለሁ። ከውጭ ሲደወል ከየት ነው ደግሞ ብለው እንዲያነሱት ማለት ነው። የትረስት ኢሹ ያው እንዳለ ያውቃሉ። ማን ሊደውል እንደሚችል ደውሎ የሚሳደብ ይኖራል። ደውሎ እንደዛ ስላለ ትረስት ኢሹ ላይ ያለባቸው ይመስላል እና አይ ቲንክ ደብሩ የሚታወቅ ደብር ይመስለኛል። ብዙ እና እስቲ በአካል ዶንት ለማለት በደብር ሄዳችሁ አግኟቸው። አሁን ከባድ ነው ሚኪ። በሚገርም ነገር የሆነ ልጅ ይኸውልህ ዲያቆን ነኝ ብሎ ባለፈው ትዝ ይልሃል እኔ ቤት ዲያቆን ነኝ ብሎ የመጣ ልጅ አይደው ነው። ብዙ አይታችሁት ይሆናል።
እንዲያውም እስቲ ምስባክ ወልልኝ ብሎኝ ኧረ እኔ አልችልም ብየው በቃ ሰድቦኝ አንተን ብሎ ዲያቆን ብሎኝ ምናምን እና ሙስሊሞቹ ጋር ነው የሚውለው እና ዲያቆን ዮሐንስ ነኝ ብሎ የመጣ ልጅ ትዝ ይላችኋል? ሙስሊም ሆኖ ተመልሶ እንደገና ጠምጥሞ ምን ብሎ አስተማሪ ነኝ ብሎ ዲያቆን ነኝ ብሎ አሁን ሚዲያ ላይ የለም ታውቃላችሁ አይደል? አሁን የለም መጥቶ አጋለጡት ሙስሊሞቹ። ለምንድን ነው ወደ ክርስትና የተመለስከው ብለው አጋለጡት እርስዎ እንትን ካሉት በኋላ። ከዛ በኋላ ከልጁ ጋር በተገናኘ በቃ ያው ብቻ ከሚዲያ የጠፋበት ምክንያት ግልጽ ይሆንላችሁ ማለት ነው። እና አሁን ላይ ማንም ሰው በጣም ከባድ ነው። አሁን በጣም ቤተክርስቲያን ላይ ተሐድሶቹ እንቅስቃሴያቸውን ታውቃላችሁ። ፕሮቴስታንቱ አልብሶ የሚያስገባቸው አሉ። በጣም ብዙ ፈተና ነው ያለው እና ትረስት ኢሹ ቢኖርም አልፈርድባቸውም። ግን በቃ አንዳችን እየጠበቅን እያስተማርን አንዱን ጉለት እየሞላ ቤታችንን መጠበቅ ነው እንጂ ብዙ ተኩላዎች ተበትነዋል። እንግዲህ እግዚአብሔር ደግሞ ክርስቶስ በደሙ ያጃትን ቤተክርስቲያን ይጠብቃታል። እኛም ግን ድርሻ ኃላፊነት አለብን ብዬ አምናለሁ። ካገኟቸው ግን ይህንም አገናኙኝና በተለይ ከነ ሊቀ ሊቃውንት ስማየ ኮነ ስሙር አላምረው ጋር ላገናኛቸው እፈልጋለሁ። በደንብ ከጉባኤ ቤት መምህራኑ ጋርም ማለት ነው። መልካም ልጆቹም ራሱ የሚያውቋቸው ይመስለኛል። ግን በቃ ሌላውን እንትን እንላለን። ዲያቆን አይሻል እሱም ተቃለ ያለ ለቶሚ ድል የፈለጉ ነው። ሌሎችም ለዛ ነው ዲያቆን ሰኒዬ ይቅር በለኝ በማልቅ ግብታ ልክ ነህ። ቶሚ እስካሁን ምንም አልተናገረም። ወደ ቶሚ ችግር የለውም። ሰላም ብያለሁ ዲያቆን፣ እንኳን ደህና መጣ። አሜን አሜን። እንኳን ደህና ቆያችሁ። ሁልጊዜም ቢሆን ለመተቸትም ቢሆን ያጠፋነው ነገር የተሳሳትነው ነገር ካለ ለመታረም እኛ ዝግጆች ነን። ሚኪ በደከመው ሰው ላይ ጥያቄ ማብዛትም ልክ ስለማይሆን ሌላ ጊዜ መምጣት ከቻለ ፕሮግራም ይዘን ያሉንን ጥያቄዎች ብናቀርብና ቢመልስልን ደስ ይለኛል። ከዛ ውጭ ግን ልክ እኛንም በሚገስጸን መልኩ ሌሎች ወንድሞችንም ይህንኑ ተግባር ቢያደርግ መልካም ነው ብቻ ብዬ ልዝጋ። አመሰግናለሁ ሚኪ። እሺ እቀበላለሁ ማለት ነው። እሺ አልኩኝ። እሺ ለማለት ነው። ያሬድ እኮ ወንድማችን ነው። ያው በፈለግን ሰዓት ባስፈለገን ሰዓት የምንፈልገው ጥያቄዎች ሁላ ሲኖረን እኮ በፈለግነው ሰዓት ብንጠራው የሚመጣልን ወንድም ነው። ምንም ችግር የለው። ደግሞም እንደዚህ አይነት ኢሹ አንስተንም ስንነጋገር ሀሳብ ልስጥ ብሎ ካሰበም መግባት የሚችል ሰው ነው እና ይገባል ራሱ እና ቶሚዬ ትክክል ነህ። ያው ይሄን ነገራችንን በደንብ አድርጎ ማስቀጠል ይገባል። የሰጠኸውም ምክረ ሀሳብ ቆንጆ ነው። ለእኛ ብቻ አይደለም ለሁላችንም የሚሰራ ለሌላውም የተላለፈው መልእክት አሁን ያሬዱ የተናገረው በስተመጨረሻ የተናገረው ሰዎችን ገንዘብ እንዴት ማድረግ ይገባናል የሚለውን ሀሳብ ሲናገር ለሁላችንም ወሳኝ የሆነ ሀሳብ እንደሆነ ሁላችንም እንገዛው ይገባል ብዬ አስባለሁ። ብዙ እየተመለሰ ነው። ብዙ የለም ዛሬ ተው ሚኪዬ፣ አንድ ነገር ልንገራችሁና ላጠቃልል ብዬ ነው። የሚገርም ሚኪዬ፣ ባለፈው ከዲያቆን ዘማርያም ጋር እዚህ ተሐድሶ ላይ በደንብ ብዙ እየተንቀሳቀስን ነው አሁን ላይ እና የሆነ ክፍለ ሀገር ምን አድርገዋል መሰለህ፣ የተዘጋ ቤተክርስቲያን ነበረ። በደንብ ስሙ ክርስቲያኖች፣ እውነቴን ነው የምላችሁ ምን ያህል ከባድ እንትን ውስጥ እየተገባ እንደሆነ ነግራችሁ ፈልጌ ነው። እና የተዘጋ ቤተክርስቲያን ነበረ እና ሄዶ አስከፈቱት ማለት ነው። እነዚህ ተሐድሶቹ ገንዘብ ከፍለው ምን ብለው አስከፈቱት። ከዛ ምን አረጉ ማለት ነው፣ እዚያ ያሉትን ሰዎች ገንዘብ ሰጥተው ጥቂት በቃ ተዘግቶ ማንም አልነበረም። እና ምን ያደርጋሉ፣ የቀሳውስት ልብስ አልብሰው የተለያየ እንትን አልብሰው ሰዎችን ልክ በቃ ይኸው ቀጠርን ብለው ያመጣሉ ማለት ነው። ዲያቆናትና ቀሳውስት ይኸው ቀጠርን ቤተክርስቲያኑ ተከፈተ ብለው ማለት ነው። እና ረሰውት ይቅርብን ይሏቸዋል አንዳንድ ሰዎች የነቁ አንዳንድ ያው ተሐድሶቹ ይሄ ነገር ጥሩ አይደለም ይቅርብን ሲሏቸው ምናሉ አይ ነው ይሄማ አይቀርም፣ ምክንያቱም በዚህ መልኩ ነው ሰው ልንይዘው የምንችለው። ይኸው ቤተክርስቲያን ተከፈተ ብሎ ይመጣል፣ ይኸው አባቶች አሉ ብሎ ይመጣል። የዛን ሰዓት ትምህርታችንን በደንብ አድርገን ምንፍቅናችን እንዘራበታለን። ይሄን ያድረስ ደርሰዋል ማለት ነው። እና በጣም በጣም ጥንቃቄ፣ ብልሃት፣ ፍቅር ከጥበብ ጋር ፍቅር ከብልሃት ጋር ያስፈልጋል ብዬ አምናለሁ። አሁን ላይ በጣም
ፍቅር ብቻ እያዋጣን አይደለም። ፍቅርና ጥበብ ከብላት ጋር መጨመር አለበት ብዬ አምናለሁ። በርቱልን። በተለይ በዚህ በተሐድሶ እንቅስቃሴ ላይ አይ ቲንክ ሰሙሻም ጥሩ ነገር ሲሰራ ይቻለው። እስቲ ከታላቁ ጅብሪል እኔ ዘማርያም ሰሙዬም ጆይን አርገህን እዚህ የተሐድሶ እንቅስቃሴ ላይም ብዙ ነገሮች ሰፊ ነገሮች ይዘን እንመጣለን በቅርቡ። እግዚአብሔር ይርዳን። ማምላክ በረከቷ ቃል ኪዳኗ የቅዱሳኑ ጸሎት ከኔም ከእናንተ ጋር ይሁን። አሚን። ያሬድዬ እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። ስለመጣ እጅግ በጣም ደስ ብሎናል። ምክንያቱም የነበረው ነገር ላይ ስንነጋገርም እየሰማህን ነበረ። አይ ቲንክ ና እያነሳን ያለ ነው በምን ያክል ደረጃ ፕሮቴስታንቶች ሲያጫጩት እንደነበረ። በተለይ በቃ የማርያም ጉዳይ በኔጌቲቭ ተነስቷል ብለው ካሰቡ በቃ ምንም ይሁን ምን ማጫጫው እንዴት እንደሚችሉበት ያየንበት ነበርና ያሬድዬ አንተም ሐሳባችንን የጸና ሐሳብ ሰጥተህበታል። ከሁሉ ግን ከእንዲህ አይነት ከሌላ ቦታ የሚላኩ ቪዲዮዎችን በነገራችን የልጆቹን ጉዳይ ያሬድዬ ሲነሳ የተነሳው መነሻው ፕሮቴስታንቶች ናቸው ያስነሱት ያጫጫሁት የመጀመሪያ ያጫጫሁት እና እኛ ተቀባብለን የልጆቹን ጉዳይ የነሱ አጀንዳ ሰጡን፣ የነሱን አጀንዳ እኛ አራመድን። ትልቁ ነገር እስተታችን በእንዲህ አይነት መልኩ ነው እየቀጠለ ያለው። የአክሊልንም ጉዳይ ቪዲዮ የሚያጫጩት የነበሩት የሚልኩት የነበረው ሊያጋጩ ሲፈልጉ የነበሩት ፕሮቴስታንቶች ነበሩ። ቅድም እንዳልከው እኛ ወደ አብ መቅረብ ብቸኛው ወደ አብ የምንቀርብበት ክርስቶስ ነው ብለን ስንል ከፕሮቴስታንቱ ትምህርት ጋር ፍጹም የተለያየ ነው አይደል ያልከን ያሬድዬ? አዎ እነሱ ብቸኛ ሲሉና እኛ ብቸኛ ስንል የተለያየ ነው። ድጋሚ በአጭሩ ማስቀመጥ ካለብኝ እነሱ ብቸኛ ሲሉ የቅዱሳኑን እገዛ፣ የቅዱሳኑን ጸሎት፣ የቅዱሳኑን ምልጃ ያላጠቃለለ የካደ ያራቀ የካደ እንትን ያለ ነው፣ ዲና ያደረገ ነው። እኛ ደግሞ ኢየሱስ ክርስቶስ ብቸኛ ነው ስንል ደግሞ ምን ያለ ነው? ቤዛነቱን እርሱ ብቻ ነው በደሙ ያዳነን፣ እርሱ ብቻ ነው በኃጢአታችን ተሸክሞ በመስቀል ላይ ያወጣ፣ እርሱ ብቻ ነው የእግዚአብሔር ልጅ የድንግል ማርያም ልጅ ሰው ሆኖ እኛን ያስታረቀ የሚምር ሊቀ ካህናችን ከራሱ የሚያስታረቀን ከአባቱ የሚያስታረቀን ከመንፈስ ቅዱስ የሚያስታረቀን እርሱ ብቻ ነው በደሙ የታረቀን በደሙ ኃጢአታችን ይቅር ያለን እያልን ነው። ከዛ በኋላስ ግን ይሄን ደግሞ በዚህ ድህነትን ያገኘን የዘላለም ሕይወት ያገኘን ደግሞ በቅዱሳኑ ምልጃ ደግሞ እገዛ የእመቤታችን የቅዱሳኑ ሁሉ እንደ ደመና በዙሪያችን እዚህ ዕብራውያን መልእክት ምዕራፍ 11 ላይ እንደ ደመና በዙሪያችን የከበቡ እነዚህ ምስክሮች ይላቸዋል። ድንቅ ምስክሮች ሳሉ የእምነት ሩጫችንን እንሩጥ፣ በፊት ለፊታችን ያለውን ኢየሱስ ክርስቶስን አይተን የእምነታችን ራስና ፈጻሚ የሆነውን ክርስቶስን አይተን እንሩጥ፣ ልክ እነዚህ ቅዱሳን እንደሮጡት ማለት ነውና አንደኛ ቆሮንቶስ ምዕራፍ 12 ላይ ደግሞ 11 12 ላይ ያለውን ደግሞ አንዱ ብልት ቢደክም አንደኛው ብልት ደግሞ ያግዘዋል፣ አንዱ ብልት ቢሰቃይ ብልቶች ሁሉ አብሮ ይሰቃያሉ፣ አንዱ ብልት ቢከብር ደግሞ ብልቶች ሁሉ አብሮ ይከብራሉ። እናንተም ደግሞ ብልቶች የተባልን እኛ ሩጫቸውን የጨረሱ በሰማይ ሩጫ ላይ ያለነው እኛ ደግሞ በክርስቶስ ላይ ያለን ብልቶች ስለሆንን በአካሉ ላይ አንዳችንን ደግሞ እንተሳሰባለን፣ እንተጋገዛለን። እኛ ከዚህ አንጻር ነው የምናየው ማለት ነው። ሚኪ በጣም ይቅርታና እዚህ ጋር በነገረ ድህነት ላይ የእነሱ ምልጃ ግዴታ ነው ያሬዱ እገዛቸው እንዴ? ታዲያ ለምን መሰለህ? ተሰጥቶናል እኮ እግዚአብሔር አለ። ይሄ እኮ ራሱ እኮ ፈቃዱ እኮ ነው። እግዚአብሔር አንዱን እንዲያስብ የከበሩት የደከሙትን እንዲያስብ እኮ የእግዚአብሔር ፈቃዱ እኮ ነው። ይሄ እኮ የቤተክርስቲያን ህይወቷ ነው ባይዘ ወይ። ምክንያቱም የቤተክርስቲያን የህይወቷ መገለጫ ስለሆነ እንዲሁም ጥሩ ነገር አልመጣህልኝ። ወንጌሉን ላንብበውና መልእክቱን የቅዱስ ጳውሎስን እንዴት በዘላለም ህይወታችን እገዛቸው የእነሱ ብቻ አይደለም፣ መላእክት እንኳን እኛን ያግዙናል፣ በዘላለም ህይወታችን ላይ ያግዙናል፣ ቅዱሳኑም ያግዙናል። ይሄ ደግሞ ፈቃደ እግዚአብሔር ነው። ይሄ ደግሞ የእግዚአብሔር ራሱ ስጦታውም ነው አላማውም ነው። አንዴ ላሳይ መጽሐፍ ቅዱስ ልክፈትና እንዲህ ይላል። ምን ይላል መሰላችሁ? የቅዱሳን ምልጃማ በጣም ኢምፖርታንት ነው ለቤተክርስቲያን። እሺ በተለይ ደግሞ የእመቤታችን አንድ ላይ ተያይዘውም ደስ ይላል። እሺ
ይኸው ነገረ ቅዱሳን የቅዱሳን ምልጃ ራሱ በደንብ የታወቀ ያልጠራ ነገር አለ እዚህ ጋር። እሺ ያልጠራ ነገር አለ መዝሙር እኔ የፈራው ነው ከማንበብ በፊት ይኸውልህ። እሺ ለዘላለም ህይወታችን የድንግል ማርያም ማለት የቅዱሳን ምልጃ ያስፈልገናል እያልክ አሁን ስታብራራው ብዙ ሰዎች ወዴት እየወሰዱ ነው? የእግዚአብሔር ልጅነት ለማግኘታችን አይ ኖ እያልክ እየተናገርከው እንደሆነ ቴንኪው ያዝልኝ። የዘላለም ህይወታችን እያለ ያለው መዝሙረ ምን ነው? መንግስተ ሰማያትን ለመውረሳችን እያለ ነው እየተናገረ ያለው። ይሄ ነገር በደንብ አድርጎ ይያዝ። ያሬድ መዝሙር ቀጥል። እሺ ቅድም ተናግሬያለሁ። ይኸውላችሁ በደንብ አስተውሉ። የዘላለም ህይወት ወይም ኢኒሻል ሳልቬሽን ወይም ልጅነት የምናገኘው በኢየሱስ ክርስቶስ በተደረገልን ቤዛነት ያገኘ ነው። አለቀ። በሰው አይደለም፣ በቅዱሳን አይደለም፣ በነቢይ አይደለም፣ በመላእክት አይደለም፣ ራሱ እግዚአብሔር የታረቀ ይሄ የዘላለም ህይወት ይባላል። ይሄ ለሁላችን የተሰጠ በሚስጥራት በኩል የምናገኘው መንገድ ብቻ ነው። ይሄ ባይዘወይ ልጅነት ልክ ሚስጥራት ስንፈጽም እምነት፣ ንስሐ፣ ቅዱስ ቁርባን፣ ጥምቀት እነዚህ የዘላለም ህይወትን ይሰጡናል። ኦኬ ድነናል ምን ነው ማለት ነው። ከዛ እየዳንን ነው አይደለም ሚኪ ድነናል፣ እየዳንን ነው እንድናል አይደለም። አሁን እየዳንን ነው በምንለው ውስጥ የቅዱሳኑ ምን አለ ማለት ነው? እገዛ አለ ማለት ነው። ምልጃቸው፣ ጸሎታቸው በዕለት ዕለት የህይወታችን መጋደል ውስጥ ጸሎታቸው ስንደክም ጸሎታቸው ያግዘናል። ምክንያቱም ምን ይላል? ይኸው አንደኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ይላል። ምን ይላል? ይኸው እዚህ ጋር ምን ይላል? አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቱ የአካል ክፍል መሆን ይቀራልን? ጆሮ እኔ አይን አይደለሁም አካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆን ይቀራልን? አካል ሁሉ አይን ቢሆን መስማት ወዴት በተገኘ? ሁሉ መስማት ቢሆን መሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። በደንብ አስተውለው። ሁሉ አንድ ብልት ቢሆንስ አካል ወዴት በሆናልና? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝም ልትለው አትችልም። ወይም ራስ ደግሞ እግሮችን አታስፈልጉኝ ልትለው አትችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉን ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይላል። በደንብ አስተውሉ። እዚህ ጋር እነዚህ ያልከበሩ ብልቶች እገዛ ይፈልጋሉ። አየው ሚኪ፣ እነዚህ ያልከበሩ ብልቶች ምን ይፈልጋሉ? ወደ ክብር እንዲመጡ እገዛ ይፈልጋሉ። እነዚህ ግን የከበሩ ብልቶች ይላል ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በእርሳቸው ምን እንዲሉ ነው የሚለው? በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። አስተውል። አሁን አካሉ ክርስቶስ ነው። ኦልሬዲ ብልቶች የሆኑት አምነው ተጠምቀው ቅዱስ ቁርባን ወስደው በሚስጥራት በኩል የአካሉ ብልቶች ሆኑ አይደለም ሚኪ? ኦኬ። የአካሉ ብልቶች የሆኑት በምን ብቻ ነው? በቅዱስ ሚስጥር ብቻ ነው የሚኮነው። በምን? በንስሐ፣ በእምነት፣ በቅዱስ ቁርባን፣ በጥምቀት። እነዚህን ሰዎች ሲፈጽሙ በሚስጥራት በኩል ምን ያገኛሉ? ልጅነትን ያገኛሉ፣ የዘላለም ሕይወትን ያገኛሉ፣ ይድናሉ። ምን ሆኑ ማለት ነው? የአካሉ ብልት ሆኑ። ኦኬ። እነዚህ የአካሉ ብልቶች ብልት ከሆኑ በኋላስ አካሉ ላይ ካሉ በኋላስ በዕለት ዕለት የመጋደል ሕይወታቸው ድካም ያጋጥማቸዋል? ያጋጥማቸዋል። የበረቱ አሉ፣ የክርስቶስ ምስክሮች አሉ፣ የከበሩ ይባላሉ። ደግሞ የደከሙ አሉ። የከበሩት የደከሙት ምን ያደርጋሉ ይላል? ያግዛሉ፣ ያስቧቸዋል ይላል። ለምን? አንዱ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ። አንዱ ብልት ቢከብር ደግሞ ብልቶች ሁሉ አብረው ይላሉ፣ ይከብራሉ። ይሄ የቤተ ክርስቲያን ሕይወት ነው። ይሄ በክርስቶስ አምነው ወደ ዘላለም ሕይወት የመጡ ዕለት ዕለት እስከ ዕለት ፍጻሜ ድረስ ጌታችን ክርስቶስ እስኪመጣ ድረስ ያላቸው አንዱ አንዱን የማገዝ ሕይወት ነው። ይሄ ኢምፖርታንት ነው፣ በጣም አስፈላጊ ነው። ይሄ ራሱ የተሰጣት የቤተ ክርስቲያኗ በቅዱሳኑ የከበሩት የደከሙትን በቃል ኪዳናቸው በጸሎታቸው እንዲያስቡ የተሰጠ
ቃል ኪዳናቸው ነው፣ ጸጋቸው ነው። ይሄን ደግሞ እኛ በቅዱሳኑ ምልጃ እንጠቀማለን። ይሄ ለምን ይጠቅመናል? ሩጫችን እስከ መጨረሻው አጽተን እንድንኖር እንድንፈጽም በዕለት ዕለት መጋደላችን ውስጥ ይጠቅመናል ማለት ነው፣ እንድንጸና። ቃልዮትን ያሰማልን ያሬድ። መልካም እሺ፣ አሁን አጥርቻለሁ ብፁዬ። እሺ ተስማምቷል ማለት ነው። ባነሱት ላይ አሁን አንድ ብልት ቢታመም አብሮ መታመም አለ፣ ግዴታ ነው። ሁለተኛ አሁን ለምሳሌ በሰው አካል እንኳን ብንወስደው ለምሳሌ ራሳችን ቢታመም እግራችን ወደ ሆስፒታል ይወስድናል አይደል? እውነት ነው። እጃችን ደግሞ ደምቶ ከሆነ በጨርቅ ይጠቀልላል አይደል? እውነት ነው። በጣም አሁን ራሱን ያክማል፣ ደግሞ ከሱ በላይ የሆነውን ደግሞ ወደ ሆስፒታል ይወስዳል። አሁን ቅዱሳን በተሰጣቸው ጸጋ እኛን ለምሳሌ የሚራዱን አሉ። ደግሞ እግዚአብሔር ደግሞ ከነሱ በላይ የሆነውን ደግሞ ወደ እግዚአብሔር ደግሞ እንዲራዳን በረድኤታቸው የሚረዱ ነገር አለ። አሁን ምንድነው በቅዱሳን በራሳቸው ጸጋ በተሰጣቸው ጸጋ እኛን የሚራዱን ነገር እንዳለና ሁለተኛ ደግሞ ከነሱም በላይ እነሱ ለምሳሌ ከእግዚአብሔር በታች እንደመሆናቸው ከነሱ በላይ የሆነውን ነገር ወደ እግዚአብሔር ለምሳሌ ወደ መንግስተ ሰማያት ማግባት የማን ነው? የእግዚአብሔር ነው አይደል? ወደ መንግስተ ሰማያት ማስገባት የእግዚአብሔር ነው። ግን እግዚአብሔር መንግስተ ሰማያት እንዲሰጠን እድል ፈንታ እንዲኖረን ለእሱ ያሳስቡልናል አይደል? እንዴ ይለምኑናል፣ ይጸልዩልናል። ይሄማ የቅዱሳን ጸሎትማ እኮ የታመነ ትምህርት ነው ቤተክርስቲያናችን። እግዚአብሔር ግን ምንድነው ግን ማወቅ ያለብን ነገር ንስሐ ሳንገባ ስጋው ደግሞ ሳንቀበል በቅዱሳኑ ቃል ኪዳን በኩል አመልጣለሁ ማለት ግን አይቻልም። ምክንያቱም ንስሐ መግባት ደግሞ አስፈላጊ ነው። ይሄ የቤተክርስቲያን የታመነ ትምህርት ነው። የቅዱሳኑ ቃል ኪዳን ለእኛ የሚጠቅመን ንስሐ ገብተን ስጋው ደሙን ተቀብለን ይሄ ነው የሚጠቅመን፣ እገዛ ሆኖ ይጠቅመናል እንጂ ንስሐ ሳንገባ ስጋው ደሙን ሳንቀበል የቅዱሳኑ ቃል ኪዳን የዘላለም ሕይወት እንዳገኝ እንዲያው ይጠቅመኛል ለብቻው እንደዛ አይሆንም። እንድንቀበል ነው አይደለም ማለት ንስሐ ገብተን ስጋው ደግሞ ተቀብለን ያግዙናል እንድንወርስ የእነሱ ራሱ እርዳታ አይደል? ያግዙናል እንድንቀርብ ነው። ኤግዛክትሊ። በጣም የመላእክቱም እገዛ የቅዱሳኑም እገዛ ሁሉ ምን እንድንነው ለዚህ እኮ ነው የአንዱ ብልት ቢሰቃይ ብልቶች ሁሉ አብሮ ይሰቃዩ ለተባለ እኮ መሰቃይ የተባለ እኮ እንደሱ ኃጢአት ይሰራሉ ማለት አይደለም። ምን ያደርጋሉ ነው ስለሱ በመጸለይ በመማለድ በማገዝ ያቺ ነፍስ ወደ ንስሐ እንድትመጣ ወደ ክቡር ስጋ ወደ ክቡር ደሙ እንድትመጣ እንድትጠጣ የጌታን ስጋና ደም በልታ ጠጥታ የኃጢአት ይቅርታ እንድታገኝ ንስሐ እንድትገባ ያግዟታል። ሉቃስ ወንጌል ያለው እኮ ነው እቺ ማለት ናት። ያው ሉቃስ ወንጌል ምዕራፍ 13 ላይ ያለው ምን የሚለው ይሄ በወይን አትክልት የተከለች በለስ ነበረች የሚለው አይደል? ፍሬም ሊፈልግባት መጥቶ አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚህ በለስ ፍሬ ሊፈልግ 3 ዓመት መጣው ምንም አላገኘውም፣ ቁረጣት ሲለው ምንድን ያለው? ጌታ ሆይ ዙሪያን እስክኮተኩታትና ፋንድያ እስካፈስላት ይኸው ምን ላርጋት ነው ያለው? ያው ላግዛት እያለ ነው። አትቆረጥ፣ እችን ዓመት ደግሞ ተዋት፣ እኔ ላግዛት። ምን እንድትል? ከዘላለም ሕይወት ከዘላለም መንግስት እንዳትቆረጥ፣ ከሕይወት ግን እንዳትቆረጥ ምን ላርጋት አለ? ልኮትኩታት፣ ፋንድያ ላፈስላት፣ ውሃ ላጠጣት፣ አረሙን ልንቀልላት። ስለዚህ ይሄ ሁሉ የተባለው ምንድን ነው? ወደ ንስሐ እንድንመጣ ትዕቢተኝነትን፣ እልህኝነትን፣ ክፋትን፣ ድካምን ሁሉ በጸሎት እያገዙ እየነቀሉልን ደግሞ ወደ ጌታ ክርስቶስ እንድንመጣና ንስሐ ገብተን ክቡር ሥጋው ክቡር ደሙን እንድንቀበል ያግዙናል ማለት ነው። እግዚአብሔር ይስጥልን። ስለዚህ ፍሬ አይደለም የሆኑላት አይደለ? ፍሬ እንድታፈራ ነው እነሱ ያገዟት። ያገዛ ነው እንዴ? ፍሬማ የሚገኘው ፍሬ የሚሰጥማ ክርስቶስ ኢየሱስ ብቻ ነው። ማለት ፍሬ የምታፈራው ራሷ ነች። እንድታፈራ ግን መላእክት አሁን እነዛ ጠባቂዎች ይራዷታል። ግን ፍሬ ማፍራት አሁንም ቅዱሳን የሚረዱን እኛ መልካም ፍሬ እንድናፈራ ነው አይደል? አዎ። እቺ በለስ እኮ ዲያቆን የሚገርሙት እቺ በለስ እኮ አጥር ታጥሮላታል፣ ጠባቂ ተቀጥሮላታል፣ ሰራተኛ አላት፣ ሁሉ ነገር ተደርጎላታል። ግን ፍሬ ማፍራት አቃታት። ስለዚህ ጠባቂዋ ምን አለማ ሰራተኛዋ እድሜ ጨምርላት፣ እኔ ደግሞ ላግዛት፣ እስቲ ደግሞ
እኔ ደግሞ ልንከባከባት፣ ድካሟን ደግሞ ላግዛት ብሎ ሰራተኛዋ የንስሐ ዕድሜ የጠየቀላት ነው። ስለዚህ አዎ እነሱ ፍሬ እንድናፈራ እንድንበረታ፣ ፍሬ ማፍራት የኛ ድርሻ ነው። ግን እገዛ ግን ይሰጡናል ማለት ነው። እገዛቸውና እኛን እንዴት ነው ቡስት ያደርጉናል። በቃ እንድንበረታ በጸሎታቸው ያግዙናል፣ በቃል ኪዳናቸው ያግዙናል ማለት ነው። እግዚአብሔር ይስጥልን። በቃ ይሄን ነው አይ ቲንክ በደንብ አብራርተውታል። እንግዲህ በእርሻ ለሚገባው የእርሻን አምጥተዋል፣ በሕክምና ለሚገባው ደግሞ አቃተዋል። እንግዲህ ብዙ ፕሮፌሽንን ነው የዳሰሱልን። መልካም እሺ። እኔ እኮ አላስችላለኝ። እሺ ብፁዕ አሁን ከሰራልህ ልቀበል። ሰላም ላይ ስለሆንኩኝ መዝሙር አይ አሁን ወደኋላ ወደ ቅድሙ አልመለስም። ኦኬ በጣም ወደ የሚገርመው ወደዚህ ስለመጣችሁ ወደኋላ አልመለስም። ግን እዚሁ ጋር ልሆንልህና መዝሙር እዚሁ ጋር ልሆንና ያው ፕሮቴስታንቶቹን በምሳሌ ልውሰድና ታውቃለህ እኛ እግዚአብሔር ልጅነት እንዳላገኘን ስለሚያውቁ ነው እኛ ላይ ወንጌል የሚሰሩት። እግዚአብሔር ልጅነት አገኙ ብሎ አያምኑ። ልጅነት አግኝተዋል ብሎ ስለማያምኑ እኛ ላይ ወንጌል ይሰሩና ወንጌልን ደግሞ ሲሰሩት ከፕሮቴስታንትነታቸው የተነሳ ምን ብለው ልጅነት የሚገኘው ታቦት በማንገስ አይደለም፣ ስራ በመስራት አይደለም፣ ቅዱሳንን በመያዝ አይደለም፣ ምን በመያዝ አይደለም፣ የማርያምን ምልጃ በማመን አይደለም፣ የኢየሱስ ክርስቶስን እያሉ ወንጌል ይሰሩብናል። ስህተታቸው ስህተት ሆኖ ስህተታቸው እውነት ቢሆን ትክክል ሊያደርገው ይችላል። ስህተታቸውን እውነት የሚያደርገው እኛ እግዚአብሔር ልጅነትን ያላገኘን ብንሆን የእግዚአብሔር ልጅነትን ያላገኘን ብንሆን ስህተታቸውን እውነት ሊያደርገው ይችላል። አሁን ትልቅ ልጠይቅ የምፈልገው አንድ ሰው የክርስቶስ ወንጌል ወይም ደግሞ የምስራቹን ቃል ሰምቶ የክርስቶስን የባህሪ አዳኝነት አምኛለሁ፣ እርሱ የሐዲስ ኪዳን አስታራቂ መሆኑን ተቀብያለሁ፣ እርሱ የእግዚአብሔር ልጅ ነው ብሎ አምኖ ቅዱሳን እርዳታ አያስፈልገኝም፣ የማርያም ምልጃ የሚባል የለም፣ በስራ የሚገኝ የዘላለም ሕይወት ወይም ደግሞ የመንግስተ ሰማያት የሚባል የለም ብሎ በልቡ አመጽ ነው የሚባለው። ይሄ በቃሉ ላይ አምጾ በልቡ በቃሉ ላይ አምጾ ይህ ሰው አመንኩ ብሎ በዚህ መንገድ ቢመጣ እውነት የእግዚአብሔር ልጅነት ያገኝበታል? ማለትም እግዚአብሔር አመፀኛን ይቀበላል። አምኖታል ክርስቶስ ያመነውን ግን በልቡ አመፀኛ የሆነውን ማለትም ያመፀው ምኑ ላይ ነው? አስተምሮ ላይ ነው፣ ትምህርቱ ላይ ነው፣ እውነቱ ላይ ነው። ስለ ቅዱሳኑም ስለ ድንግል ማርያምም በስራ ስለሚገኘው እምነት ከስራ ጋር መስተጋብር ሊኖረው እንደሚገባ ስለተነገረው ቃል እዚህኛው ላይ እምነት ሳይታመን ወይም ሳያምን ወይም አምጾ አምኛለሁ ክርስቶስ የእግዚአብሔር ልጅ ነህ፣ አምኛለሁ ክርስቶስ አንተ አዳኝ ነህ፣ አምኛለሁ ክርስቶስ አንተ አስታራቂ ነህ ብሎ ቢመጣ የእግዚአብሔር ልጅነትን የሚሰጥ ማለትም አመፀኛን የሚቀበል ነው የኛ ክርስቶስ ወይም ደግሞ የቃሉ ክርስቶስ ወደ እግዚአብሔር ልጅነት ወይም ደግሞ ወደ አባቱ ይመራዋል ብለን መናገር የምንችልበት የመጽሐፍ ቅዱስ እውነት አለ። ይህን ፍንትው እንድታደርገው ፈልጌ ነው። እሺ ብፁዬ፣ እንደ ቤተክርስቲያን አስተምሮ እንግዲህ ከቅዱሳኑ የተለየ ክርስቶስ የለም። ከቅዱሳኑ የተለየ ክርስቶስ አናቅም። ሲመጣም ቅዱሳኑን ይዞ ነው የሚመጣው እና ከቅዱሳኑ የተለየ ክርስቶስ የለም። ቅዱሳኑ የክርስቶስ ወዳጆች ናቸው። እሱ ደግሞ አብልጦ ይወዳቸዋል፣ አብልጦ ለዘላለም ይወዳቸዋል። ስለዚህ ቅዱሳኑን ብንወድለት እኛን የምንከብረው፣ እነሱማ አክብሯቸዋል፣ ከፍ አድርጓቸዋል። ቅዱሳኑን ከጠላን ግን ይሄ ሲጀመር ከመንፈስ ቅዱስ አይደለም። ቅዱሳኑን የሚጠላ ከመንፈስ ቅዱስ አይደለም፣ ክርስቶስም የለውም በሕይወቱ። ምክንያቱም ክርስቶስ ነው ቅዱሳኑን ራሱ የወደደ ያከበረ ያፈቀረ እስከ መጨረሻውም ድረስ ደግሞ የወደዳቸው የጠራቸውን እነሱን አከበራቸው፣ ወደዳቸው፣ እስከ መጨረሻውም ወዳቸው አይደለም የሚለው። ስለዚህ ክርስቶስ የወደዳቸውን የማይወድ ክርስቶስ ያደመቃቸውን የማያደምቅ ክርስቶስ ያመሰገናቸውን እና የእኔ ምስክሮች ብሎ ያመሰገናቸውን የክርስቶስ ድንቅ ምስክሮች የተባሉትን የማያመሰግን የሚጠላ እነሱ ከኔ እኩል ናቸው፣ ጳውሎስ ምን ይሰራልኛል፣ ድንግል ማርያም ምን ትሰራልኛለች፣ ሚካኤል ምን ይሰራልኛል የሚል ሰው ሲጀመር ከመንፈስ ቅዱስ አይደለም። ይሄ ምንጩ ይሄ ራሱ መንፈሱ። ምክንያቱም መንፈስ ቅዱስ በጣም የትህትና መንፈስ ነው። ለምሳሌ ማን ልስጣችሁ? ኤልሳቤት በእድሜዋ እኮ አሮጊት ናት አይደለ? በጣም ትልቅ ሴትዮ እኮ ናት። መውለጇ ጊዜ ያለፈባት፣ መውለድ ማትችል ያረጀች፣ እንደውም ባሏ ምስክር እኮ ነው።
በሚስቴም እኮ የወራይ ልማድ የለም፣ በቃ ሁለታችንም አርጅተናል አለ። ይቺ ትልቋ ሴትዮ ኤልሳቤጥ የ15 ዓመቷ ብላቴና ወደ እርሷ ብትሄድ ራሷን ዝቅ አድርጋ ምናለች? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ሆንልኛል? ይሄን ደግሞ የተናገረችው መንፈስ ቅዱስ ስለሞላባት። ስለዚህ መንፈስ ቅዱስ የሞላበት ሰው ራሱን በትህትና ዝቅ ያደርጋል። ከኔ ቅዱሳኑ ይሻላሉ፣ ከኔ ቅዱሳኑ ይከብራሉ ይላል። ይሄ ባይዘዌ መንፈሳዊም ክርስቲያናዊም ህይወት ነው እና ይሄ ቅዱሳኑን ይሄ በተለይ ማደሪያውን በማደሪያው ያሉትን የሚሳደብ እግዚአብሔርን ማደሪያውን አይደል በማደሪያው ውስጥ ያሉትን እዚህ ራእይ ላይ እንደተነገረው የሚሳደብ የዘንዶ አፍ ያለው ነውና በቅዱሳኑ ምልጃ እንድንጠቀም በመላእክቱ ምልጃ፣ ጸሎት፣ ጥበቃ እንድንጠቀም የሰጠን ራሱ እግዚአብሔር ነው። የሰጠንም ደግሞ እርሱ ለኛ የሚያስብ የሚያውቅ አምላክ ስለሆነ ነው። የሚራራ የሚያዝን አምላክ ስለሆነ ነው። እነ ጴጥሮስን እረኛ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ፣ በጎቼን ጠብቅ ሲል በጎቹ አልፈልግም ቢሉ አይድኑም። ባይዘወይ ጴጥሮስ የሚባል ሰው አልፈልግም ቢል አባት የሚባል አልፈልግም፣ እረኛ የሚባል አልፈልግም፣ ተዉት፣ ቅዱሳኑን ተዉት፣ መላእክቱን እረኛ አልፈልግም የሚል አንድ ሰው በምድር ላይ ቢኖር በክርስትና ክርስቲያን ነኝ እያለ አባት አልፈልግም፣ እገይን አልፈልግም፣ ህብረት የሚባል ነገር አልፈልግም ምናምን ካለ ይሄ ሰው አይድንም ባይዘወይ። ምክንያቱም ክርስቶስ ራሱ ጠብቁ፣ አጽኑ፣ አበርቱ፣ አደራ እያለ የሰጠን እረኞች አሉ፣ ጠባቂዎች አሉ። ከነዛ እረኞች ስንይ ቅዱሳን ናቸው፣ መላእክት ናቸው። እረኝነት ማለት ጠባቂነት ማለት ስለሆነ ዕለት ዕለት በወጣ በመገታችን ሚካኤል ይጠብቀናል፣ ገብርኤል ይጠብቀናል። ገብርኤል አያስፈልገኝ የሚል ካለ ይህ ትዕቢተኛ ነው፣ ከእግዚአብሔር መንፈስም አይደለም፣ ምንጩ ከአጋንንት ነው የሚሆነው። መላእክትን የሚቃወም መላእክትን የሚሰድብ አንደበቱን ለስድብ የሚያቀና ቅዱሳኑ ላይ ድኛለሁ ማለት አይችልም። መጽሐፍ ቅዱስ እንደሚናገረው የአውሬው መንፈስ ነው የሚለው። ለአውሬውም የስድብ ቃል የስድብ አንደበት ተሰጠው ነው የሚለው፣ የስድብ አፍ። ከአውሬው የሆነ መንፈስ ደግሞ አይድንም። ምክንያቱም እዚህ ያዕቆብ መልእክት ላይ ምን ብለው እንዳስቀመጠው ነው ብፁዕ መሰለ የአጋንንት እምነትና አጋንንትም ያምናሉ ይንቀጠቀጣሉ ብሎ ደግሞ የአጋንንት እምነትን አስቀምጦልናል። እንደዚህ አይነቱ እምነት ይባላል። እየተሳደቡ ቅዱሳኑን እየተሳደቡ ምን ይሰራሉኛል? የራሱ ጉዳይ። ሚካኤል እንዲያውም እኔ እበልጠዋለሁ እንዴ፣ ድንግል ማርያም ምንድናት? እኔ እበልጣታለሁ ላቲ ስብሐት፣ እንደዚህ እያሉ ይሄ የአውሬው መንፈስ ነው። ቅዱስ የእግዚአብሔር መንፈስ ግን በነ ኤልሳቤጥ ያደረ፣ በነ ገብርኤል ያደረ፣ በሌሎቹም ቅዱሳን ያደረ፣ አንዳቸውን ዝቅ እያደረጉ ሲያከብሩ፣ አንዳቸውን ከኔ አንተ ትበልጣለህ፣ አንተ በጸሎት አስበኝ፣ አንተ ደግሞ የበረታ ነህ ሲሉ በዛ ውስጥ ቅዱስ የእግዚአብሔር መንፈስ አለ። የዳኑ ሰዎች እንደውም አንደኛው ፍሬያቸው ይሄ ነው። ብፁዬ መዝሙርዬ እግዚአብሔር ያክብርልኝ። አሁን ጭብጤን አግኝቻለሁ ማለት ነው። በደንብ ከተረዳችሁት ቃለ ሕይወት ያሰማለን በሉልኝ። እዚህ ጋር ያዝልኝና መዝሙርዬ እነዚህ ምንድን ነው በልባቸው ያመፁ ሰዎች አሉ። በልባቸው ያመፁ ሰዎች ቤታችንም ስተው ከቤታችን ውጭም አሉ። እነዚህ በልባቸው ያመፁ ሰዎች አንዱ ከሚናገሩት አንዱ ንግግር ድንግል ማርያም ላይ ያነጣጠረ ነው። ለምሳሌ መላእክት ብቻ ናቸው ይሉናል። እኛ ደግሞ መላእክት ብቻ ሳይሆኑ አማላጆቻችንም ናቸው፣ ተራዳዮቻችንም ናቸው፣ ረድኤት በረከት የምናገኝባቸው ናቸው ስንል ካስተምሮ አኳያ ነው። ልክ ይህንን በሚናገሩበት ቋንቋ እናታችንን ደግሞ ሲተቿት ደግሞ እንሰማለን ሁሌ በቤታችንም ውጭም ስለምንሰማው ነው። ድንግል ማርያም ፍጡር ብቻ ናት፣ እንደኛ ፍጡር ብቻ ናት ብለው ይተቿታል። ፍጡር ብቻ ሌላ ምንም ልትሏት አትችሉም ይሉናል። ለእነዚህ መልስ ስንሰጣቸው መልሳችን ደግሞ ከወንድሞቻችን ጋር ሊያጣርሰን የሚችል አድርገው ይቀርጹታል። ከዛ እኔ ተነስቼ ወንድምህ ድንግል ማርያምማ እንደ እግዚአብሔር ቃል ፍጡር ብቻ ናት ተብሎ አይደለም የሚናገረው። ድንግል ማርያም ፍጡርነቷም ተነግሯል። ፍጡር ብቻነቷ ግን የተነገረ አይደለም። ስለዚህ ፍጡር ብቻ ናት ብለን እንዳትናገር፣ የፈጣሪም እናት ናት፣ ከፍጡራንም በላይ ናት ተብሎ በቃሉ በእግዚአብሔር ቃል መንፈስ ቅዱስ በሰጠን እውነት ስለሷ ልጇ ከመሰከረው እውነት ከሰጣት ጸጋ አኳያ ፍጡር ብቻ ናት ብለህ እንድትዘጋና ከራስ ጋር እንድታስተካክላት
አንተ ፍጡር ብቻ ነኝ ብለህ ስትል ምን አለ አንተ ጋር ከፍጡራን በላይ አለመሆን ጠንቅቀ ስለምታውቅ አንተ እሷ ግን ከፍጡራን በላይ መሆኗን ሲነገርህ ፋኖ ነው ፍጡር ብቻ ናት ልክ እንደኔ ፍጡርና ብቻ ናት ብለህ ስትናገር አይ ፍጡር ብቻ ናት አትበል ከፈጣሪም በላይ ናት የፈጣሪም እናት ናት ብለህ መናገር አለብህ ብለን ስንነግረው አንድን ሰው ይሄን ሰው ምን እዚህ ጋር ልንወስደው የሚገባ እውነት አለ ይሄም እውነት ምንድነው ያስተምሮ ጉዳይ ነው አሁን ፍጡር ብቻ ናት አትበል ስል ወንድሞቼ እንደ ፈጣሪ ብቻ እንዳንግባባ ሊያደርግ ታርጌት ያደረገ ነገር ይዞ ሊመጣ ይችላል ስለዚህ አገላለጾች እንደዚህ ሆነው ስናገኝ በዚህ መንገድ ቻሌንጅ የሚያደርጉ የሚቋቋሙ ታናናሽ ወንድሞች ሲፈጠሩ ታላላቅ እህቶች ሲፈጠሩ በፍጥነት ማቀፍ የሚገባ ማንነት ሊኖረን ይገባል አይደል ወይ ነው በቃ ይሄን ነገር እኔ ለማሳየት ነው የፈለኩት አሁን ማንንም ሰው መጥቶ ድንግል ማርያም ፍጡር ብቻ ናት እንደኔ ፍጡር ብቻ ናት ቢለኝ ምን እያለ ነው ይሄ ሰው ክርስቶስን አመንኩ እያለ ግን አመፀኛ አላማው ታርጌቱ ምን ስለሆነ ድንግል ማርያምን ባስተምሮም በእውነቷም ሊነካት ስለፈለገ ነው ፍጡር ብቻ ናት እንዳትለኝ መላእክት ብቻ ናቸው እንዳትለኝ ተራዳይም ናቸው አማላጅም ናቸው ድንግል ማርያም ፍጡር ብቻ ናት እንዳትለኝ ከፍጡራን በላይም ናት በለኝ የፈጣሪም እናት ናት በለኝ እያልን ብንመልሰው ይሄ አገላለጽ እኛን ሊያስተቃቅፈን የሚገባ አገላለጽ አይደል ሊሆን ይገባል ስለዚህ ቶሎ መተቃቀፍ አለብን የሚለውን ነገር ለማሳየት ነው መዝሙርዬ ብጽዬ ምን መሰለህ እኔ አሁን እዚሁ እኔ አሁን ልቃወምክ ነው ለምሳሌ ያለው እንግዲህ ፍጡርና ፈጣሪ ነው ፍጡር ፈጣሪ ስንል ባህሪ ነው የምናወራው በደንብ አሁን አስተውል ብጽዬ ለምሳሌ ፈጣሪ አለን እኛ ደግሞ ፍጥረቱ ነን እግዚአብሔር ፈጣሪ ነው ስንል ምኑን እያወራን ነው ባህሪውን እያወራን ነው እኛ ደግሞ ፍጥረቱ ነን ስንል ደግሞ ምናችን እያወራን ነው ሰው ሆነ የተፈጠርን ባህሪያችንን እያወራን ነው ስለዚህ ፍጡር የሚለው ድንግል ማርያም ፍጡር ብቻ ናት የሚለው ቃል ትክክል ነው ለምን ብትለኝ እኛ ስንለው ኦርቶዶክሳውያን ስንለው ከምን አንጻር እንደሆነ ግልጽ ነው ለምሳሌ ፕሮቴስታንቶቹ ፍጡር ብቻ ሲሉ ክብሯን ዝቅ ለማድረግ እንደኔ ናት ወይም ክብር የላትም ለማለት ነው ተረዳኝ ክብር የላትም ዘላለማዊ ድንግል አይደለችም ንጽህና ቅድስና የላትም የውርስ ኃጢአት አለባት የሚሉን ምንፍቅና ለመናገር ነው እኔ ድንግል ማርያም ፍጡር ብቻ ናት እላለሁ ፍጡር ብቻ ናት ስል ግን ምን እያልኩኝ ነው እሷ ሰው ናት እያልኩኝ ነው ኦኬ ከሰማይ ወረደች አይደለችም እናት አባት ያለ እያልኩኝ ነው ግንስ ሰው ናት ስልስ ፍጡር ናት ስልስ አይደለም አሁን በደንብ ጽያ አስተውል ፍጡር የሚለው ባህሪ ሲሆን የአምላክ እናትነት ግን ጸጋ ነው ፍጡር የሚለው ባህሪ ሲሆን ንጽህናዋ ቅድስናዋ ምልጇ ግን ጸጋ ነው ፍጡር የሚለው ባህሪ ሲሆን ከፍጥረት ደግሞ ከሰው ልጆች ደግሞ በላይ ናት ሲባል ደግሞ ጸጋውን ነው የሚያሳየው እነዚህን ሚክስ ማድረግ የለብንም ድንግል ማርያም አዎ ፍጡር ብቻ ናት ግንስ ደግሞ ፍጡር ብቻ ናት ስንል ባህሪዋ ምንድናት ሰው ናት እያለ ነው እናት አባት አላት ሰው ናት እያለ ነው ኦኬ ግን ድንግል ማርያምስ ምንድነው ጸጋው ይባል ከሰው ደግሞ የተለየ ደግሞ የከበረች ናት ከሰዎች ደግሞ ከፍጥረት ስንል ከሰው ሁሉ ደግሞ የበለጠ ልዕልና የበለጠ ጸጋ አላት ምን የአምላክ እናትነት ምን ንጽህናዋ ቅድስናዋ ዘላለማዊ ድንግልናዋ ስትወልዶም በድንግልና ከመውለዷ ፊትም ድንግል መሆኗ ለማንም ያልተሰጠ ለማንም የማይሆን እያለ ነውና ጸጋንና ባህሪ መለየት አለብን ብዬ አምናለሁ ብፁዬ መዝሙርዬ እሺ ትክክል ነህ አሁን አንተ ፍጡር ብቻ ናት ስትለኝ እኔ አንተን ጠንቅቄ ያውቃለሁ እኮ ወንድሜ መምህሬ ወይም ደግሞ የምትማርብኝም ጭምር አሁን ፍጡር ብቻ ናት የሚሉ ደግሞ አሁን እኔም ፍጡር ብቻ አይደለችም ብዬ ቅድም ስናገር ይሄ ያንተን እውነት ጠንቅቄ ያንተ እውነት የኔ እውነት ነው ያንተ እውነት የኔ እውነት ነው በውጭው ያለው ቋንቋ ማርያም ፍጡር ብቻ ናት ብለው በጣም ነው የሚናገሩት የሚገርም ነገር ቃሉን ልድገምልህ ሁሉም ስለሚጠቀሙት ድንግል ማርያም እንደኔ ፍጡር ብቻ ናት ለምሳሌ ጸሎት ቢጸለይ ወደ ፍጡር አይጸለይም መጸለይ ለፍጡር ብቻ እንደሚገባ አድርገው ስለሚያስቡ እሱ የፕሮቴስታንቶቹ አቋም ነው ትክክል አሁን እነሱ ከሚናገሩት አኳያ ፍጡር ብቻ አይደለች አትበሉ ፍጡር ብቻ ናት ሳይሆን ፈጣሪ የፍጡራን እናትነቷንም መረዳት መቀበል በመስከር እሱ ጸጋ ነው አሁን ፍጡር ብቻ እሱ ነው ያልኩ ያለሁት ፍጡር ብቻ አትበሉ ማለት አትችልማ ምክንያቱም ፍጡር የሚለው ባህሪ ነው ድንግል ማርያም ደግሞ ፍጡር ናት ከዛ ውጪ ሌላ ባህሪ የላትም
መላእክት አሁን የከበሩ ናቸው፣ ግን ፍጡር ናቸው። አየህ፣ እግዚአብሔር ብቻ ነው ፈጣሪ። አሁን አየው፣ ልክ እግዚአብሔር ብቻ ላለው ሰውም ደግሞ በቃ እዚሁ ላይ ግን የቋንቋ እናድርገውና ወደ ግዕዝና ወደ አማርኛ ልንወስደው ነው። ስለ ሰዋሰው ነው የምንሆነው ማለት አሁን ፍጡር የሚለውን የምንቀጽለው ባህሪን ዲስክራይብ ለማድረግ ይሆን? እሱ እንደዛ ነው የሚያዩት። ለምሳሌ የሚለውን ቃል የምንጠቅሰው ባህሪን ዲፋይን ለማድረግ ከሆነ ልክ ነዎት። ፍጡር የሚለውን ቃል ማለት አሁን ፍጡር ፈጣሪ የሚለው ባህሪን ለመግለጽ የሚጠቀም ቃል ከሆነ በሰዋሰው አገባቡ ባህሪን ዲስክራይብ ልናደርግ ስንል ነው ይህን ሀሳብ የምናነሳው። በዛ በሰዋሰው ደረጃ ማለት ነው። በቋንቋ ደረጃ በቋንቋ አጠቃቀም ደረጃ ፍጡርና ፈጣሪ የሚለውን ቃል የምንጠቅሰው ባህሪን ዲስክራይብ ለማድረግ አንዱ አስገኝ ያለ አካልና ተገኝ መሆንን ለመግለጽ የምንጠቅሰው ቃል ነው የሚል ነው የእርስዎ ሙግት አይደል? አዎ። አሁን ምን መሰለው ዲያቆን፣ ኤሰንስ አለ። ለምሳሌ የእግዚአብሔር አንደኛው ኤሰንሱ ምንነቱ ነው? ፈጣሪነቱ ነው አይደል? ባህሪውን እንለዋለን፣ አምላክነቱ፣ ገዥነቱ፣ አልፋና ኦሜጋነቱ ብለን ይህን ሁሉ ስንዘረዝር ባህሪው ነው የምናወራው። ባህሪው ማለት ራሱ የእግዚአብሔር ምንነቱ ማለት ነው። እኔና እናንተ ደግሞ እዚህ ያለ ነው ምንነታችን ምንድን ነው? ሰው ነን ወይም ፍጡር ነን ማለት ነው። ፍጡር ብቻ ነን፣ ሌላ አይደለንም። ፈጣሪ መሆን አንችልም። በቃ መላእክትም ሁን እኛ የምንሆን ፍጡር ብቻ ነን። ግን ደግሞ መላእክት ፍጡር ብቻ ሆነው ግን ልዩ ጸጋ አላቸው። እኔና እናንተ ፍጡር ብቻ ሆነን ልዩ ጸጋ አለን። ድንግል ማርያም ፍጡር ብቻ ናት፣ ደግሞ ከፍጥረት ደግሞ ከሰዎች ደግሞ የከበረ ደግሞ ጸጋ አላት፣ ክብር አላት ብለን በዚህ መልኩ እናስቀምጠዋለን። የኔን አላገኛችሁኝም ሰንዬ፣ እኔን አላገኛችሁኝም። የልጆቹን ግን ምንድን ነው አሁን የአማርኛና የግዕዝ ውስንነትን ለማሳየት ነው። ብዙ የግዕዝንና የአማርኛን ውስንነት ለማሳየት እሱን ተረድቻለሁ። ማእከለ ፈጣሪ ወፍጡራን የሚለውን መነሻ አድርገው ነው እነዚህ ልጆች የተነሱት። አሁን እኔ የግዕዝ ሊቃውንት መጥተው እንዲያብራሩት ነው የምፈልገው። በአማርኛ ፍታት ዲያቆን መዝሙር ያሬድ ያስተማሩት ልክ ነው። በአማርኛ ፍታት ማለት በግዕዝ ቢሆን ያው ነው ዲያቆን። አሁን ማእከለ ፍጡር ወፈጣሪ ስንል ድንግል ማርያምን ያቺ ማእከል ምንድን ነች? ያቺ ማእከልነቷ ምንድን ነች? ኦኬ ማእከልነቷ። ኦኬ በጣም ጥሩ። ኦኬ ለምሳሌ አሁን እኛ ድንግል ማርያም ማእከል ናት ስንል ወላዲተ አምላክ ናት እያልን ነው አይደል? ወላዲተ አምላክ ናት፣ ምልክት ናት፣ ለሰው ልጅ ያልተሰጠ ለማንም ያልተሰጠ ጸጋ አላት። ምንነት? ወላዲተ አምላክነት። ወላዲተ አምላክ መሆኗ ግን ፍጡር መሆኗን ግን አያስቀረውም። ፍጡርማ ፍጡር ናት፣ ግንስ የከበረ ደግሞ ጸጋ አላት። የከበረች ናት፣ ከመላእክትም ሁሉ ትበልጣለች። በምን? በፍጥረት አይደለም የምንለው። በምንድን ነው የምንለው? በክብር አይደለም የምንለው። ከመላእክት ሁሉ ትበልጣለች ብለን በምንድን ነው የምንለው? በክብር። አየው፣ በክብር እንበለ ምንድን ነው? ጸጋዋ የተሰጣ ጸጋ፣ የአምላክ እናት የመሆን የእግዚአብሔር ልጅ እናቱ የመሆን ጸጋ ስላላት እርሷ ማእከለ ፍጡር ወፈጣሪ እንላታለን ማለት ነው እንጂ ምንድነው ይሄ ምንነቷ ላይ ወይም ፍጡር መሆን ላይ ወይም ሰው መሆን ላይ ምንም ቤተክርስቲያኗ ይሄ አቋሟ ነው፣ ጥርጥር የላትም። ያሬዲ ምናልባት እዚህ ጋር አሁንም ሚስ ሪፕሬዘንት እንዳይኖር ሚስ አንደርስታንዲንግ እንዳይኖር እንደዛ ሆኖብኛል። ሚኪዬ እሺ አንዴ እዚህ ጋር ልጠይቀውና ማስቀምጥበት ምናልባት ልጆቹ ሲናገሩት እኔ ልጆቹን አይደለም ሚኪሻይ፣ እኔ እኮ ብፁዕ በሰጠኝ ሀሳብ ላይ ብቻ ነው። ኦኬ እሺ። አይ እኔ ብፁዕ ብቻ ስለ ልጆቹ አይደለም እኔ የምመልሰው። ኦኬ እዛ ላይ ያላችሁ መስሎኝ ነው። እሺ አይ ኖ እኔ ብፁዕ ጠይቆኝ ድንግል ማርያም አንተ ቀጥልና እንጠለፍንብህ ርዕስ። አዎ እኔ እንጂ ልጆቹን አላየሁትም። እሺ ያሬዲ ይቅርታሽ። እሺ አሁን እኔ ቀላል ግልጽ የሆነ ጥያቄ በአማርኛው ነው የምጠይቅህ። እሺ በአማርኛ እንደዛ ላድርገው። በአማርኛው ልጠይቅህና አንተ ድንግል ማርያም ፍጡር ብቻ ናት፣ ፈጣሪም በላይ ናት፣ የፈጣሪ እናት ናት ብለህ ስትለኝ አይ ፍጡር ብቻ ናት ካልኩህ ምንድነው ማለት? ከፈጣሪ በታች ወር እንዳይቀዱህና ደግሞ መከራ እንዳያሳዩ እሱ ነው ችግር የሆነብን። አሁን ምንድነው በጣም እየተባለ ያለው? ወየ ኤፍሬም ረጋ በልና ጠይቀው። ቅደም የተሰጥክ ስለሆነ
በላይና በታችም ታታባህል ይመስለኛል። እሺ ድምጽ አሁን ይሰማል? ይሰማል። እሺ አሁን ድንግል ማርያም ስለ ፍጡርነት ፍጡር ስለመሆኗ ስትነግረኝ ፍጡር ስለመሆኗ ነግረኛል። ማለትም ሰው ስለመሆኗ አዎ ከፈጣሪ በላይ ስለመሆኗም ነግረኛል። እኔ አልነገርኩም። ከፈጣሪ በላይ ነው። ይቅርታ በዝሙር ፍጡር መሆኗን አንዴ ታገሱኛ ሰንያ፣ አንዴ ታገሱኝ። ችግር የለም አይቆረጥም። ስለ ድንግል ማርያም እየተወያየን እኔ እናንተ ፍጡር ስለመሆኗ ነገርከኝ። ማለትም ሰው ስለመሆኗ እውነት ነው። ከፍጡራን በላይ መሆኗን ነገርከኝ። የፈጣሪ እናት መሆኗን ነገርከኝ። ይሄን እየነገርከኝ ነው መዝሙረ ያሬድ ድንግል ማርያም ፍጡር ብቻ ናት፣ እንደኔ ፍጡር ብቻ ናት፣ ሌላ ልትለኝ አትችልም፣ ፍጡር ብቻ መሆኗን ነው ልትነግረኝ የሚገባው፣ ፍጡር ብቻ ናት ብል ለኔ የምትሰጠኝ ምላሽ ምንድን ነው? ከምን አንጻር ምን ማለት ነው? ኦኬ ለምሳሌ እኔ ከፍጡር ብቻ ናት ብዬ ነው የማምነው ስትለኝ፣ አሁን እኔም እኮ እንደዛ ነው የማምነው ብዬ እመልስልሃለሁ። ግን አንተ ፍጡር ብቻ ስትል ምን እያልክ ነው? እያናናካት ነው? ክብር የላትም እያልክ ነው? የአምላክ እናት አይደለችም እያልክ ነው? ዘላለማዊ ድንግል አይደለችም እያልክ ነው? አታማልደኝም አትጸልይልኝም እያልክ ነው? በምልጇ በጸሎቷ አትረዳኝም አታግዘኝም እያልክ ነው? ምን እያልክ ነው? ፍጡር ብቻ ናት ብለው የሚናገሩ እነሱ ምሳሌውን ስሰጥህ ፍጡር ብቻ ናት ብለው የሚናገሩ የሚደመድሙ ፍጡር ብቻ መሆኗን ነው የምናውቀው የምናምነው። ማርያም ፍጡር ብቻ እንደኔ ፍጡር ብቻ ናት ብለው የሚናገሩ አሁን የገለጽክልኝን ነገሮች በሙሉ መጽሐፍ ቅዱስ አይደለም ብለው የሚያምኑ ናቸው። እነሱ ጴንጤዎች ናቸው ብለው ሲደመድሙ ለነሱ እኮ ምንድነው ተሐድሶችም አሉ። ምን ብለን ነው የምንመልስላቸው? ኦኬ ታዲያ እንደሱ ሲሉ ደግሞ እኛ ደግሞ የነገረ ማርያምን ትምህርታችን እናገራቸዋለና፣ አዎ ድንግል ማርያም ፍጡር ናት፣ አዎ ድንግል ማርያም ሰው ብቻ ናት። ግንስ ደግሞ የከበረ ደግሞ ጸጋ አላት። ደግሞ ከሰው ልጆቹ ደግሞ ትከብራለች። በምን? በፍጥረቷ አይደለም። ፍጥረትማ ሰው ናት። ግን በምን ትከብራለች ቢሉ በንጽህኗ፣ በቅድስናዋ፣ የአምላክ እናት በመሆኗ፣ ዘላለማዊ ድንግል በመሆኗ፣ ከመውለዷ ፊት ድንግል፣ ከወለዶችም በኋላ ድንግል፣ አሁን ለዘላለም ድንግል፣ ዛሬም በልጇ ቀኝ ሆና ስለኛ የምትጸልይ መሆኗን፣ አማላጃችን መሆኗን፣ ቃል ኪዳኗ የሚጠብቀን መሆኑን፣ ዛሬም ጸሎታችንን ወደ ልጇ የምታሳርግ በስላሴ ዘንድ የመወደድ የመደመጥ ሞገስ ያላት መሆኗን፣ እነዚህን ሁሉ በመጽሐፍ ቅዱስ በአባቶች ትምህርት በቤተክርስቲያኔ መጽሐፍት እያደረኩኝ አስረዳቸዋለሁ። ድሮም እኮ ሙግታችን ይሄ ነው ከጴንጤዎቹ ጋር። አሁን እዚህ ጋር ምን እያሳያቸው ነው? ፍጡር ብቻ ናት ብለው መዝጋታቸውን እያረምከው ነው አይደል? አሁን ይኸውልህ ብፁዬ፣ እነሱ ፍጡር ብቻ ሲሉ ጸጋዋን ሁሉ ገፈው ነው። ፍጡር የሚለው ባህሪ ነው፣ ጸጋ ሳይሆን ባህሪ ነው። መክበርና ደግሞ ልዕልናና ከፍታ ደግሞ ጸጋ ነው፣ ከእግዚአብሔር የሚሰጥ ጸጋ ነው። እነሱ አሁን እኔና እነሱን አንድ የሚያደርገን ሰው ናት። ኦኬ እንደኔና እንዳንተ እናት አባት አላት ናት። ከሰማይ የወረደች አይደለችም። ኦኬ እንደ መላእክት አይደለችም። ኦኬ ግን ደግሞ ከመላእክት ትበልጣለች ካልኩኝ በምን ፍጡር አይደለችም እያልኩኝ ነው? በባህሪ አይደለም። ከመላእክት ትበልጣለች ስል ጸጋዋን ክብሯን ነው የማወራው። አየህ እነሱ ፍጡር ብቻ ሲሉ ጸጋዋንና ክብሯን ንቀው ነው። እኔ ግን ፍጡር ብቻ ስል ሰው ናት እያልኩኝ፣ ምክንያቱም ሰው አይደለችም ከሰማይ ወረደች ናት ብለው ደግሞ የሚያስቡ ምንፍቅና ስላለ፣ ስለዚህ ቤተክርስቲያኗ በደንብ ጥንቁቅ ናት። ከሌላ ጋር የምታስቀምጠው መስመሩ። እሺ እዚህ ጥንቁቅ ላይ መዝሙር ያሁን እዚህ ጥንቁቅነትህ ላይ በደንብ እያሳየ ያለው ማርያም ፍጡር ብቻ ነች። አዎ ፍጡር መሆኗን እኮ እየተናገርኩ ነው። ፍጡር መሆኗን ሰው መሆኗን እየተናገርክ ነው። ሰው መሆኗን ፍጡር መሆኗን እየተናገርክ ፍጡር ብቻ ነች ብለህ መዝጋት የለብህም። ከፈጣሪና በላይ ከፍጡራን በላይ መሆኗን መናገር ማለት ማመን ነው። የፈጣሪ እናት መሆኗን መናገር ማለት ማመን ነው። ፍጡር ብቻ ነች ብለህ ዘግተህ ይሄ ብቻ ነው እምነቴ ማለት ሳይሆን የምትመሰክረው ይሄን ብቻ ሳይሆን ከፈጣሪ በላይ ከፈጣሪ በታች ከፍጡራን በላይ ከፈጣሪ በታች መሆኗን ማመን መናገርም አለብህ። የፈጣሪ እናት መሆኗን ማመን መናገርም አለብህ። ስለ ድንግል ማርያም መናገር የሚገባውን ነገር ይሄን አብረህ ማመን መናገር አለብህ ብለህ ብትናገረው ይሄን ነገር ገላጭ አያደርገውም። ከዚህ በላይ ምን ገላጭ አለ? ይሄ ነው ላሳይ የፈለኩት። እሺ ገብቶኛል። እስቲ ታላቁ ሀሳብ ሜቢ ካለው ታላቁ ማይክ አንስቶ ነበረ እና ሜቢ ታላቁ ቀጥሉ። እሺ እኔ ያልታየ ነገር ካለ ሜቢ
በሌሎች ወንድሞች ደግሞ እይታ ሲያስቀምጡ አሪፍ ነው። እኔም እማራለሁ። ታላቁ ያለ ዲያቆን ያሰማለሁ ወይስ? ይሰማሉ። ይቀጥሉ። ኔትወርክ እንዳይዘኝ። እሺ፣ ማልሰማ ከሆነ ትነግሩኛላችሁ። ቅድምም ጀምሮ ስሰማ ነበርና አሴ ባህሪ እያየንባት ነው። የልጅነት ባህሪ ይረብሻችኋል። ነፋሱ ሚዩት ላድርገው። ንፋሱ በዛ ከድምፆት እና ትንሽ ወይ ጠጋ ይበሉ። መጠጊያ ነገር እንፈልግ። መጠጊያ። እሺ፣ አሁንስ? አሁን ጥሩ ነው። በጣም ጥሩሽ። እመቤታችን ፍጡር ብቻ አይደለችም ላይ ነው አይደለ? እየተነጋገራችሁ ያላችሁት ፖይንቱን ሚስ እንዳላረገው ሀሳብ ስሰጥ ማይኮትን ኦን ያደረጉት። ቆይ ይጠብቁን፣ እኔና እርሶ በውስጥ እንዋቀሳለን። ምንድነው ብዙ ሀሳቦች ስታነሱ ስለነበረ ከቅድም ጀምሮ ብዬ ነው አንደኛው ላይ ፖይንት አውት አድርጌ ለመናገር እንዲመቸኝ ነው። እሺ፣ ሰው ፕሮቴስታንቶቹ ለምሳሌ ድንግል ማርያም ፍጡር ብቻ ናት ሲሉ ጸጋዋን ንቀው ቃል ኪዳኗን ንቀው የአምላክ እናት መሆኗንም አንዳንዶቹ ክደው ዘላለማዊ ድንግል መሆኗን አማላጅ መሆኗን ሁሉ ንቀው ነው ፍጡር ብቻ ናት ሲሉ በቃ በእኛ ክብር ናት ከኛ እኩል ናት ለማለት ነው። እኛ ደግሞ ፍጡር ብቻ ናት ስንል አዎ ሰው ናት እያልን ነው። ግን ደግሞ የከበረች ናት፣ የተለየ ጸጋ አላት። በዚህ እያልን ሁለቱን ነገሮች የተቀራረበ ሀሳብ ነው እና በዚህ ነበር ስናወራ የነበረው። ፍጡር ብቻ የሚለው እኛ ስንገልጽ እሱንማ ሰምቻለሁ። ድንገት በደንብ ልዩነቱን በደንብ ፖይንት አውት ለማድረግ እንዲመቸኝ ነው። ግን ዞሮ ዞሮ ሲሉ እኮ ነው የሚቋረጠው። ዞሮ የሚለውን ይቅርና ዝም ብለው ወደ ፖይንት ይጉ። ተቋረጡ። ዲያቆን ንፋሱ ነው መዝሙርዬ፣ ዞሮ እያስቸገራቸው ነው። ንፋሱ ነው ያስቸገረው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ተሰባ ድንግል ለመድኃኒተ ዚአነ፣ ከድንግል ግን ሰው ሆነ አለ። አሁን የእመቤታችን ቅድስና እንደው ምን አይነት ስፔሻሊ ራሱ መጠናት የሚገባው ነው ማለት ነው። ምክንያቱም በመጽሐፍ ቅዱስ ውስጥም ቢሆን መንፈስ ቅዱስ በሐዋርያት በመላእክት ሳይሰጥ በድንግል ማርያም ላይ የመላ ነው። ጸጋ ለፍጥረት ሁሉ ሳይሰጥ በድንግል ማርያም ጸጋ ይሄ ቀረብሽ የማትባል ጸጋ ሁሉ የመላባት ናት። ሁለተኛው ፖይንት ማለት ነው። ሶስተኛ ቃል ወይም ይሄ የእግዚአብሔር ጸጋ የምንለው በቅዱሳኑ ሁሉ ቢያርፍ በቅዱሳኑ ሁሉ ቢያድር እንደ ድንግል ማርያም አይደለም ያደረው። በድንግል ማርያም በስጋ ነው ያደረው ማለት ከስጋዋ ስጋ ከነፍሷ ነፍስ ከፍሎ ተዋህዷል፣ ነስቶ ተዋህዷል። ማንም እንደዚህ የሆነለት የለም። ይሄ ክብሯ ከሁሉም ቅዱሳን ክብር እንድትበልጥ ያደርጋታል። የአምላክ እናትነቷ የጸጋ አይደለም፣ በጸጋ አይደለም የአምላክ እናት የምንላት እኛ እሷን እናታችን የምንላት በጸጋ ነው፣ በስጦታ ነው። ክርስቶስ እናቴ ሲላት ግን እንደዚሁ በጸጋ አይደለም፣ ከስጋዋ ስጋ ከነፍሷ ነፍስ ከፍሎ ተዋህዶ ነው። እሷም ልጄ ስትለው እኛን ልጆቼ በምትለን አገባብ አይደለም። ስጋዋን ደሟን ሰጥታለች፣ የወልድ ማደሪያ ሆናለች። ስለዚህ ከነዚህ ነገሮች አንጻር ቢታይ በመጽሐፍ ቅዱሳዊ ትምህርቱንም ብንይዘው እመቤታችን የትውልድ መዳን ምልክት ተብላ ተነግራለች። ራሷ the personhood of Saint Mary ማለት ነው። እግዚአብሔር ምልክትን ይሰጣችኋል ተብሎ ምልክት ተደርጋ ለዓለም መዳን ተቀምጣለች። የኦሪት ሕግ የሚያበቃበት አዲስ ኪዳን የሚተከልበት ያ የመሸጋገሪያ ድልድይ ሆና ተቀምጣለች። እሷ ራሷ እግዚአብሔር ምልክትን ይሰጣችኋል ነው በድንግልና ትወልዳለች የሚለው ማለት ነው። ምልክት ሆና ተቀምጣለች። ግን ይሄ ከፍጡራን በላይ ያረጋታል ወይ ቢባል ወይም ባህሪዋን ይቀይረዋል ወይ ቢባል አይቀይረውም። በቃ ፍጡር ብቻ ናት ድንግል ማርያም፣ ምንም ሊሆን አይችልም።
ኦኬ። ስለዛ ነገሩን እንትን የሆነ ልጥጥ እንዳናረገውና ፍጡር ብቻ አይደለችም የሚለው ንግግር ውስጥ ኢንቴንሽኑ ከኋላ ያለው ኢንቴንሽን ምንድነው እኛ አናውቅም። ግን ንግግሩ ራሱ ፍጡር ብቻ አይደለችም የሚለው ንግግር ግን መታረም የሚገባው ንግግር ነው። ምክንያቱም the ultimate division there is between God and his creation is ፍጡርና ፈጣሪ አለቀ። ለዚህ ድንግል ማርያም ፍጡር ብቻ ካልሆነች ምን ልትሆን ነው? ፈጣሪ ልትሆን ነው? ዲያቆን ታላቁ እዚህ ላይ እንደው ያው ግሱንም እንዳመጡት አሁን ፍጡርና ፈጣሪ የሚለውን ባህሪን ዲስክራይብ ለማድረግ የምንጠቀምበት ወርድ ብቻ ነው። እሱን እንደው ቢሄዱበት። ምክንያቱም ማይከለ ፈጣሪ ወፍጡራን ማለት ታዲያ እንዴት ይታያል የሚለውን አብረው እስኪ ቢሄዱ። አክሊለ ምክህነ ብለናታል እኮ አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽህነ ብለናት የለሷም መይታችን ማይከለ ፈጣሪ ወፍጡራን የሚያስብላት እኮ እሷ ከፍጡራን በላይ የሆነ ባህሪ ኑሯት ከፈጣሪ በታች ያለ ባህሪ ኑሯት አይደለም። የባህሪ ጉዳይ አይደለም። ይሄ የባህሪ ጉዳይ አይደለም። ማይከለ ፈጣሪ ወፍጡራን ያስባላት አገልግሎቷ ነው ያደረገችው። ከብሉይ ወደ ሐዲስ ስንመጣ ያለው ያ አገልግሎቷ አሮጌው ስርዓት እንዲያልፍ አዲሱ ስርዓት እንዲተካ ይኩነኒ ስላለች በእርሷ ድልድይነት ክርስቶስ ወደ ዓለም ስለመጣ ማይከለ ፈጣሪ ወፍጡራን ትባላለች። ከፍጡራን መካከል ንጹህ ስጋን ይዛ ስለተገኘች ማለት ነው። ከኛ ወገን ሆና መለኮት ሊዋሃደው የሚችለውን ቅዱስ ንጹህ ስጋ ይዛ ስለተገኘች አዎ ማዕከለ ፈጣሪ ወፍጡራን ናት። በድጎም እኮ በጣም ብዙ ጊዜ ትነሳለች አይደለ? በዚህ በዝማሬው በወረቡ ውስጥም እኮ አለ ማዕከለ ፈጣሪ ወፍጡራን የሚባል እኮ አገላለጾች አሉ። መካከለኛ ተብላ ይነገርላታል። ምንድነው ጥፋቱ? ምንድነው ችግሩ? ለቃል ርደት ለስጋ ርገት የሆነች እኮ እሷ ናት። ምክንያት ድህን የምንላት እኮ በዚህ ምክንያት ነው። ምክንያት ድህን የመዳናችን ምክንያት አክሊለ ምክህነ ብለናት የለ የባህሪያችን መመኪያ የንጽህናችን ዘውድ የምንላት ታዲያ በምን ምክንያት ነው? ዝም ብሎ ለከንቱ ነው እንዴ? ለከንቱ እኮ አይደለም። ማዕከለ ፈጣሪ ወፍጡራን ማለት በባህሪ ከፍጡራን ትበልጣለች ከፈጣሪ ታንሳለች ማለት አይደለም። በባህሪ ከኛ ጋር እንደኛው ፍጡር ናት አለቀ። ቅድመ ዓለም የነበረችበት ሁኔታ የለም። መለኮት ተዋህዶ ባልነበረችበት ዘመን ያኖረበት ጊዜም የለም። እንደዚህ አይነት አገላለጽ በቤተ ክርስቲያን እንግዳ ነው። የለም እንደዚህ አይነት ነገር። ግን ምንድነው እሳ ማዕከለ ፈጣሪ ወፍጡራን ናት ወይ? አዎ ናት። በፈጣሪና በፍጡራን መካከል አለች ወይ? አዎ አለች። ምን ሆና? ቃል ስጋ እንዲሆን ምክንያት ሆና አለች። ለቃል መውረድ ለስጋ ማድረግ ምክንያት ሆና አለች። ምክንያት ድህን የምንላት በዚህም ምክንያት ስለሆነ ማለት ነው። ስለዚህ ከባህሪ አንፃር ጉዳይ አይደለም፣ ከአገልግሎት አንፃር የሚታይ ነው። ከዚሁ ጋር አያይዞ አንድ ሰው ክርስቶስን ታዲያ እንዴት ነው የምናየው ሊል ይችላል። እንደዚህ ከሆነ ክርስቶስስ መካከለኛ ስንለው እንዴት ነው ከተባለ የክርስቶስ ሳልቪፊክ ነው። ምንድነው አሁን የሚነሱ ሀሳቦች ነበሩ ማለት ከኢየሱስ ብቻ በቀር ወደ አብ የሚመጣ የለም። ስለዚህ ታዲያ እንዴት እናርግ? አብ መዳረሻ ወልድ መድረሻ ሆኖ ነው የሚሄደው። ወልድ መድረሻ አብ መዳረሻ ነው የሚሆነው ማለት ነው። አሁን ሰሞኑን በሚናፈሰው ሎጂክ ከተሄደ ከኔ ብቻ በቀር ወደ አብ የሚመጣ የለም ያለውን ይይዝና እኔ መንገድና እውነት ሕይወትም ነኝ የሚለውን ይይዝና ወልድ መዳረሻ አብ መድረሻ ይሆናል ማለት ነው። እንደዛ ከሆነ አብ ከሳበው በቀር ወደ እኔ የሚመጣ የለም ያለውስ ምን ሊሆን ነው? ሲጀመር በወልድ በኩል የምትሄደው አብ ሲመርጥህ እኮ ነው አይደል? ሲጀመር በወልድ የምታምነው አብ ከሳበህ ነው ማለት ነው። በዛ በሲምፕሉ ሎጂክ ከሄድን ዝም ብለን ሊተራሊ ቃሉን የምንወስደው ከሆነ የማ ካልቪኒስት ሊሆን ነው ራሱ። አብ ካልመረጠህ በወልድ አታምንም የሚለው ሊሚትድ አቶንመንት ምናምን የሚባለው የካልቪኒስት ትምህርት ሊመጣ ነው ማለት ነው። ስለዚህ ዝም ብሎ ቃሉን ላጥ እያደረጉ እየወሰዱ ዝም ብሎ ለራስ መተርጎም በእኛ ቤተክርስቲያን አይፈቀድም። የለም እኛ ቤተክርስቲያን አይፈቀድም። የለም። ስለዚህ መካከለኛ ለክርስቶስ ሲነገር ኦንቶሎጂካል ነው። ምክንያቱም ክርስቶስ አምላክ ነው። ከዛ ግን ከድንግል ስጋ ነሳና ምን ሆነ? ሰው የሆነ አምላክ ሆነ። መጀመሪያ ሎጎስ ብቻ ነበረ። ከዛስ ምን ሆነ? ክርስቶስ ሎጎስ ሆነ ማለት ነው። መጀመሪያ ቃል ብቻ ነበረ። ከዛ ስግው ቃል ሆነ። በዚህ ውስጥ መለወጥ የለም፣ መጨመር የለም፣ መቀላቀል የለም፣ ምንም የለም። ነገር ግን የኛን ባህሪ ከራሱ ጋር ስላዋሃደው ከአብ ከወልድ ከመንፈስ ቅዱስ ውስጥ ሰው የሆነ ወልድ ብቻ ነው። ከሰዎች ደግሞ ከሰው ባህሪ ከተነሱት ማለት ነው
ሰው ተብሎ የባህሪ አምላክ የሆነ ማንም የለም። አምላክ ሆኖ በባህሪ ደግሞ የሰውን ስጋ የያዘ ማንም የለም። ስለዚህ ክርስቶስ ብቻ ተለይቶ ቤዛችን ይባላል። ክርስቶስ ብቻ ተለይቶ አስታራቂ ይባላል። ክርስቶስ ብቻ ተለይቶ መካከለኛ ይባላል ማለት ነው። የሱ መካከለኝነት ፍጡራን የሚጋሩት አይደለም። አደሰም ታይም አብ መንፈስ ቅዱስም መካከለኛ ተብለው አይነገርላቸውም። ለምን? ስጋን ስላልነሱ ማለት ነው። ሞታችንን ስላልሞቱልን በተለየ አካላቸው መጥተው የሰውን ባህሪያቸው ስላላደረጉ እነሱ መካከለኛ የማይባሉበት ምክንያት ሰው ስላልሆኑ ነው። ፍጡራንስ ለምንድን ነው ደግሞ መካከለኛ የማይባሉት? በክርስቶስ ደረጃ ከተባለ የባህሪ አምላክ ስላልሆኑ ነው። ስለዚህ ድንግል ማለት ነው መካከለኛ ስትባል ከምን አንጻር ነው ከተባለ ማእከለ ፈጣሪ ወፍጡራን የሚለው ከብሉይ ወደ ሐዲስ ለመምጣት ለሰው ልጆች ምክንያተ ድኂን በመሆን አክሊለ ምክህነ ቀዳሚተ መድኃኒትነ ባልናት በዛ መሰረት ነው እንጂ ከባህሪ አንጻር አይተረጎምም፣ ሊተረጎምም አይችልም እንደ ክርስቶስ ስላልሆነ ማለት ነው። የሷ መካከለኝነት ግልጽ ነው ሐሳቤ? አዎ እኔ በጣም ተስማምቶኛል። የሚገርመው ነገር እርስዎን ቆይተው መጡ። እኔም ከቅድም ጀምሮ ስናገር የነበረው ነገር ሁሉ አንድ ነውና የሁላችን ቤተክርስቲያን ውስጥ ያው ሁላችንም ስላደግን የሁላችንም እዚህ ወንድሞቼ ማሳባችን ሁሉ አንድ ነውና እግዚአብሔር ይስጥልን፣ ቃል ያሰማልን። መዝሙርዬ ታላቅ ቃል ያሰማልን። በነገራችን ላይ መዝሙርዬ ታላቁ አሁን የተናገርከው ቃል ያሰማልን የሚያሰኝ ነው። ይሄን የተናገሩት ልጆች ቃል ያሰማልን የሚሉት ነው። ማርያም ፍጡር ብቻ አትባልም ሲባል አሁን ለተናገርከው ለአንተ መልስ ሰጥተዋል ብዬ ግን አልገምትም። ወይም ቅድም ስንወያይ አሁን ቃል ያሰማልን ለተባለው ለዚህ ትምህርት ተቃውመው ፍጡር ብቻ አትባልም ብለው ለዚህ ለተናገርከው ቃል ያሰማልን ላልከው መልስ ሰጠዋል ብለህ እንደማታምን ተስፋ አደርጋለሁ። በሙሉ መሆን እችላለሁ። ስለዚህ ቢቻል እነዚህ ወንድሞችን ተፈልገው ተጠርተው መጥተው የሚወያዩበትን መንገድ ቢፈጠር። አሁን እየመሰለ ያለው ምንድነው? ለዚህ ለቃልዮት ያሰማልን ላልነው ለዚህ ትምህርት ነው ፍጡር ብቻ አትባልም ብሎ የተቃወሙ ሊመስል ስለሚችል እየመሰለም ስለሆነ በብዙ ቦታ እነሱ ተጠርተው ቀጥታ የሚወያዩበት እድል ቢፈጠር። ለምን ለሱ ሳይሆን ያሉት ለሌላው አንተ ለምትቃወመው ትምህርት ወይም ቤተክርስቲያን ለምትቃወመው ትምህርት ስለሆነ ያኔ የተጠቀሙት ቃላት ማቃናቱ ምን ማለቱ ታውቆ የሚታመን ስለሆነ ብዙ ቃላት አንዳችን ከአንዳችን የምናቃናው ነገር እንዳለ አባቶችን ብዙ እያቃኑን አረምትበር ብርታቱም ያለው። ስለዚህ ያድል ቢፈጠር የተሻለ ነው። ይሄም ብቻ አይደለም። ልጆቹ ምናልባት ሰው አንሻፎ የተረዳባቸው ነገርም አለ። ለምሳሌ ሰው አንሻፎ የተረዳባቸው ማለት እንግዲህ በቤተክርስቲያን መጻሕፍት ዱላ ይዘው የሚደባደቡ ይመስላሉ መምህራን መጥተው እስኪያስታርቋቸው ይባላል። አንድ መምህር የሚባለው ሁለት ተቃራኒ የሚመስሉ ሐሳቦችን ማስታረቅ ሲችል ነው፣ ምስጢር እያደላደለ ማለት ነው። ካልሆነ ዝም ብሎ ጥቅስ ይዞ መረጥ ይሆናል። እና አሁን ለምሳሌ እሷ ስለተባረከች ነው ልጇ እየተባረከው የሚለው ንግግራቸውን ሁላችሁም ሰምታችሁታል። መቼም ልጆቹ ይሄ ኮሊሪዲያንስ የሚባል ምንፍቅና ውስጥ እንዳልገቡ ከንግግራቸው ማወቅ ይቻላል። ኮሊሪዲያንስ የሚባሉት ማርያም ከስላሴ እንዳንዱ ናት ብለው የሚያምኑ የነበሩና ቁርአኑም ከዚህ ነው ላጣርጎ ይዞ ሄዶ እኔንና አላህን እናቴን ማምልኩ ብለሃል እያለ ኢሳን ሲጠይቀው የምናየው ምዕራፍ 5 ላይ ማለት ነው። እና የልጆቹ ንግግር እኔ ሙሉውን ሰምቼዋለሁ እና የተረዳሁት እንዴት ነው እሷ ንጽሐ ጠባይ ያላደፈባት ስለሆነች መርገም ያልነካት ጥንተ አብሶ ያልነካት ስለሆነች ከእርሷ የተነሳው ያ ክርስቶስ ብለን የምንጠላው ስግው ቃልም እንደዚሁ መርገም ያልነካው ስጋን ያገኘ ከድንግል ነው በሚል ነው ንግግራቸው ሙሉውን ከሰማችሁት ማለት ነው። ይሄ ፍጡር ብቻ አይደለችም ምናምን ይሄ መስተካከል የሚገባው አገላለጽ ነው። ተሳስተዋል። እዚህ ላይ ምንም ጥያቄ የለውም። ነገር ግን ይችኛዋ ክፍላቸው ራሱ ሰዎቹ ቢኖሩ እና መቀራረቡ ይሄ እንደመዋደዱ ፍቅሩ ቢኖርና መጣው መነጋገር ብንችል ገና ከመምጣታቸው ራሱ ይሄን ያክል ውርጅብኝ አያስፈልግም ነበር። ስንት ፕሮቴስታንቶችን ታግሰን እያወያየናቸው አይደለም? ለፕሮቴስታንት የምታሳዩትን ፍቅር ክርስቲያኖች ለነዚህ ልጆች ማሳየት ለምን ከበዳችሁ? ፕሮቴስታንት ቤት ቁጭ ብላችሁ ታብታብ እያረጋችሁ የምታደምጡ ልጆች ለገዛ ለጥምቀት ወንድሞቻችሁ ለመንፈስ ቅዱስ ወንድሞቻችሁ ፍቅር ማሳየት ለምን ከበዳችሁ? ተሳስተው ነው፣ ዳይጸ ልሳን ነው። ስለዚህ ትምህርቱ በዚህ ልክ ይሄ ስህተት ነው፣ እንደዚህ ተብሎ ይታረም። ትምህርቱ በዚህ መልኩ ስህተት ነው ተብሎ ስህተቱን መግለጥ፣ ስህተቱ ከተገለጠ በኋላ ሰዎቹን በፍቅር ማቅረብ ነው እንጂ እናንተ መናፍቃን፣ እናንተ እንትኖች
እንዴት አሁን ይሄ እንዴት ይሆናል? ለፕሮቴስታንት ላልተጠመቀ ወገን የምታሳዩት ፍቅር እነሱ ላይ የለም። እንግዲህ አንድ ቅዱስ ስጋና ክቡር ደም እንቆርሳለን የምንለው ፍቅር የለም፣ መሀል ላይ መተሳሰቡ የለም፣ ለማቃናት መሞከር የለም። አንድ ሰው ከተንደረደረ ይድፋህ ነው። ትምህርቱን ማቃናት የሚባል ነገር የለም። ይሄ በጣም መስተካከል ያለበት በሁሉም ክርስቲያኖች። ኮሜንት ስታደርጉ የነበራችሁ በአጠቃላይ ሁላችሁም ማለት ነው። ትምህርቱ ቤተክርስቲያን የማታስተምረው ነው። ፍጡር ብቻ አይደለችም የሚል ትምህርት በእኛ ውስጥ የለም። ታዲያ እንዴት እናቃ ነው ከተባለ ክብሯን ለመግለጽ ፈልገው ይሆናል። ሲቀርበን እናውራቸው። መጽሐፍ አሁን ምን ያክሎቻችሁ በውስጥ ጽፋችሁላችኋል? ምን ለማለት ነው ብላችሁ? እኔ ጽፌላችኋለሁ። ለምሳሌ አልመለሱም እንጂ ጽፌላችኋለሁ። ይሄ ነገር መቃናት አለበት ምናምን ብዬ ጽፌያለሁ። አልመለሰም። እግዚአብሔር ይስጠው። ሲመልስ አሁን መጥቶ ሁሉን ነገር ማጥራት ይቻል ነበረ። እግዚአብሔር ይስጥልኝ። ዲያቆን ታላቁ እንደው ማቋረጥ ይሆንብኝና ምንድነው በእነዚህ ልጆች ውስጥ ተቋረጣችሁ? እኔ ቶሎ ቶሎ ሰምቻችሁ ተው። ዲያቆን ሚውት ሆነዋል። ያሬድዬ ያሬድዬ አኩሬ ሁሉንም አኩሬ ነው የጨርሱ ብዬ ነው። እውነት ነው። ያሬድዬ ጋር መሽቶበታል። እንቅልፍ ሰዓት ሌላ ሰው እንዲናገር ኢንተራፕት ማድረጌን ቅር ያለው ስላለ ተርን ኦፍ አድርገውት ነው የሚወጡት። ስለዚህ እኔ ሚውት አይደለም ሰንዬ፣ ወይ ስልክ እየገባብ ይሆናል እንጂ እኔ ጋር ሚውት ያደረገ ይታወቀኝ ነበረ ወይ ያሳየኝ ነበረ። ሞዴሬተር ተርን ኦፍ ነው የሚለው። ችግር የለም። ድሮ እሳቸው ዲያቆን ታላቁ ይቀጥሉና ይጨርሱ ሀሳባቸውና። እሺ ዲያቆን፣ ችግር የለውም። በቃ እንደዛ ከሆነ ችግር የለውም። ዲያቆን ደውልሎት ታላቁ ይቆዩ ይሆን? አይ ችግር የለውም። መደዋል እንችላለን። ትናንት ተቀጣጥረን ጠፉ። አዎ ወዲያ ወዲህ እያልን ነበር። አይ በቃ ሚኪዬ እኔን አሰናብቱኝ ፕሊዝ። እሺ ይቅርታ በጣም ያሬድዬ በዛ አጋጣሚ በ955 ሰዎች ፊት እግዚአብሔር ያክብርልን፣ ቃልህን ያሰማልን። ታላቃችን ታላቁ እግዚአብሔር አምላክ ሕይወትን ቃል ያሰማል። በስተመጨረሻ የተናገርከው ያሬድም ቅድም የተናገረው ነው። ልጆቹን ማቃናት፣ ልጆቹን ገንዘብ ማድረግ የሁላችንም ኃላፊነትና ድርሻ ነው የሚለው ነገር ሁላችንም የሚያስማማ እውነትና ሀቅ ነው። በእነዚህ አይነት በዚህ ኢሹዎች ጉዳይ ላይ ግን በሚነሱ በአደባባይ በሚነሱ ርዕሰ ጉዳዮች ግን ግራ ያጋባሉ የምንላቸውን ርዕሰ ጉዳዮች ግን እንደዚህ ቀርቦ ርዕስ ተደርገው መወያየት፣ መነገር፣ መስተካከልና መተራረም ይገባል የሚል እምነት ግን አለኝና እግዚአብሔር ከረዳን ቅድም ታላቁ የነካካቸው ነገሮች አሉ። ቅድም ያሬድ በሰፊው ሄዱበታል። በዚሁ አጋጣሚ ያሬድዬን እንሸኘው ይሂድ። ያሬድዬ እግዚአብሔር ይስጥልን። ሁላችሁም ቃል ሕይወት ያሰማልን እያላችሁ እስቲ ኮሜንት ላይ አንድ ጻፉለት። ያሬድ ቃል ሕይወትን ያሰማልን። ያሬድዬ እግዚአብሔር አምላክ የአገልግሎት ዘመንን ይባርክልን። እናመሰግናለን። ያሬድዬ እንትን ማለት ትችላለህ። እሺ በቃ ሁላችሁንም እንግዲህ እግዚአብሔር ይስጥልኝ። ሜቢ እንግዲህ ያጠፋሁትም ካለ ደግሞ የተሳሳተም ካለ አቃንታችሁ እንግዲህ በመልካም ልብ አዳምጡት። ሰላም ብያለው። መመድ በድ ሁላችሁንም ሰላም እንግዲህ ብያለው። ዲያቆን ግን እኔ አንድ ጥያቄ አለችኝ። ምን መሰለህ ሰናውን እኔ የምቃወምክ ማንንም ሚውት አታድርጉ። ቤተሰቦች ሚውት አድርጋችሁ ከሆነ እሺ ድልዬ ለምን ያሬድ ይሂድ። ያሬድ ቅድም ነው ይሄ